የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጥበታል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ሰላም ጤና ይስጥልኝ አድማጮቻችን። በየሳምንቱ ሰኞ ጠዋት ከ3 ሰዓት ጀምሮ ለ1 ሰዓት የሚቆየውና በተለያየ ርዕሰ ጉዳዮች ላይ የሚያተኩረውን የህግ ነገር የቀጥታ ስቱዲዮ ውይይታችንን አሁን እንጀምራለን። ውይይታችንን እንድትከታተሉ እንጋብዛለን። በኢትዮጵያ ሬዲዮ የሚቀርበው የህግ ነገር በፍትህ ሚኒስቴር አጋርነት የሚቀርብ ነው። የዛሬው ውይይታችን የወንጀል ጠቋሚዎችና ምስክሮች ጥበቃ ላይ ያተኩራል። ምንነቱን፣ አስፈላጊነቱንና ሌሎች ጉዳዮችን እናነሳለን። ቴክኒኩን ትግስት አደም ተቆጣጣርልናለች። አባቡሽ መልስ የእናንተን ሐሳብ አስተያየት ለመቀበል ዝግጁ ነው። ዞቤዳ ወል ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። ውይይታችንን እንድትከታተሉ በአክብሮት እንጋብዛለን። በአንድ ሀገር ውስጥ የወንጀል መከላከልና የፍትህ አስተዳደርን ውጤታማነት ከሚወስኑ ቁልፍ ጉዳዮች አንዱ ማህበረሰቡ በወንጀል ፍትህ ሂደት ውስጥ የሚኖረው ንቁ ተሳትፎ ነው። በወንጀል ፍትህ አስተዳደር ሂደት ውስጥ የህግ የበላይነትን ለማስፈንና የወንጀል ድርጊትን ለመቆጣጠር እንዲሁም ለመከላከል አጠቃላይ የህብረተሰቡ ሚና ከፍተኛ መሆኑን ነው። ህብረተሰቡ ወንጀልን በመከላከል ረገድ ከሚያበረክቱ አስተዋጽኦ መካከል የወንጀል ድርጊት እንዳይፈጸም መከላከል፣ ራስን ከወንጀል ተግባር ማራቅ፣ ወንጀል ሲፈጸም ጥቆማ መስጠት፣ አልፎም በምርመራና የፍርድ ሂደት ወቅት የምስክርነት ቃል መስጠት ዋና ዋና ሚናዎቹ ናቸው። በዛሬው ውይይታችን የወንጀል ምስክሮችና ጠቋሚዎች ጥበቃ ላይ እንወያያለን። የህጉ ዓላማ፣ የጥበቃው ተጠቃሚ ለመሆን የሚያበቁ ቅድመ ሁኔታዎች፣ ዝርዝር የጥበቃ አይነቶችና ጥበቃው ሊቋረጥባቸው ስለሚችልበት ሁኔታ እንወያያለን። ባለሙያ ጋብዘናል። አቶ ተመስገን አዲሱ በፍትህ ሚኒስቴር በንቃተ ህግ ትምህርትና ስልጠና ዳይሬክቶሬት አቃቤ ህግ ናቸው። ስቱዲዮ ተገኝቷል። እንኳን ደህና መጡ አቶ ተመስገን። እንኳን ደህና ቆያችሁ። እጅግ አድርጌ አመሰግናለሁ። እንደምን አደራችሁ አድማጮች? እኛም እናመሰግናለን ስቱዲዮ ስለተገኙልን በሰዓቱ። አድማጮቻችን ከምናነሳው ርዕሰ ጉዳይ ጋር የወንጀል ጠቋሚዎችና ምስክሮች ጥበቃ ጋር የተያዘ ሀሳብ፣ አስተያየት፣ ጥያቄ ካላችሁ በስቱዲዮ ስልካችን 0115526604 በተጨማሪም 0115527722 ልትደውሉልን ትችላላችሁ። አቶ ተመስገን ውይይታችንን መጀመሪያ ከምንነቱ ጀምረን ብንወያይ ይሻለናል። የወንጀል ምስክሮችና ጠቋሚዎች ምንነቱን እናንሳ አስቀድመን። በጣም ጥሩ። እንግዲህ ያው አንቺም በመግቢያሽ እንዳነሳሽው የዛሬ የህግ ነገር መወያያ ርዕሳችን የሚሆነው የወንጀል ምስክሮችና ጠቋሚዎችን አስመልክቶ በአገራችን ያለው የህግ ጥበቃ መዋቅራዊ ይዘቶቹ ምን ይመስላሉ የሚሉትን እንግዲህ ለአድማጮች በተወሰነ ደረጃም ቢሆን መረጃ ለማጋራት ነውና እንደው እንደ መግቢያ ያክል አንቺም ቀደም ስታነሺ ነበር አሁን ቀድሞ ነገር እንደዚህ ያሉ የወንጀል ምስክሮችና ጥቆማ የሚሰጡ አካላትን ጥበቃ መስጠት ያስፈልገበት ዋነኛ ዓላማ ምንድነው? እንደዚሁስ ዓለም አቀፍ አሰራሩ ምንድነው? ለምንድንስ ነው የተለየ ህግ ስርዓት እንዲኖር ያስፈልገው የሚሉት ነገሮችን እንደ መግቢያ ለማንሳት ያክል እንግዲህ አንቺም ስታነሽ እንደነበር ወንጀል የማህበረሰብ ቁስል ነው። ኖርማሊ ያው እንደሚታወቀው የትኛውም አይነት የወንጀል ተግባር እንዳጠቃላይ የማህበረሰብ የሀገር የህዝብ ቁስል ህመም ነው ተብሎ ስለሚታሰብ ለዛም ነው ከሌሎች በተለይ ፍትሃብሔራዊ ከሆኑ ጉዳዮች ተለይቶ ወንጀል ጉዳይን በብቸኝነት የመንግስት ኃላፊነት ማለትም ያው አጠቃላይ የህግ ስርዓቱን የመዘርጋት የማስፈጸም ወንጀል አጥፊዎቹን ለህግ አቅርቦ ተጠያቂ እንዲሆኑና ተገቢው ቅጣት እንዲጣልባቸው የማድረጉን ስራ የመንግስት ብቻ እንዲሆን ያደረገበት አንደኛው ምክንያቱም እሱ በመሆኑ የተነሳ ነውና እንግዲህ እንደተነሳው በዚህ አጠቃላይ የወንጀል መከላከል ሂደት ውስጥ ማህበረሰብ
እንግዲህ እንደሚታወቀው አሁን በቅርብ ጊዜ ጀምሮ ኢትዮጵያ ውስጥም እየተገበረ ያለ የኮሚኒቲ ፖሊሲንግ የሚባል በተለይ ፖሊሳዊ የወንጀል መከላከል ስራዎችን ሲሰራ ማህበረሰብ እንዴት ባለ ውጤታማ ቅንጅት ነው ተሳትፎ ሊያደርግ የሚገባው የሚል ራሱን የቻለ ፍልስፍና ነው። እሱም እየተገበረ ይገኛል። እንግዲህ የዛ አካል ነው ማለት ነውና እሱ ብቻ አይደለም። እንግዲህ እንደሚታወቀው ኢትዮጵያ በጣም በርካታ ካጸደቀቻቸው ዓለም አቀፍ ስምምነቶች ውስጥ አንዱ ይሄ የዓለም አቀፍ የድንበር ተሻጋሪ እና የተደራጁ ወንጀሎች የሚባል ራሱን የቻለ ኮንቬንሽን አለ ስምምነት እንደ አውሮፓውያን አቆጣጠር በ2000 አካባቢ ኢትዮጵያም የዚህ ስምምነት አባል ሆናለች። ስምምነቱም የሚጠልብን ግዴታዎች ውስጥ አንደኛው እንደዚሁ ዝርዝር ህጎችን በማውጣት በወንጀል ጠቋሚዎችና ምስክሮች ላይ ሊደርሱ የሚችሉ የአደጋ ስጋቶችን መቀነስ አልፎም ከባባድና የተደራጁ ወንጀል አድራጊዎችን ፈጻሚዎችን በሀገር ውስጥ ህጎች ተጠያቂ ማድረግ የሚሉ ዓለም አቀፍ ሰፋፊ ግዴታዎች ያሉብን ስለሆነ የዛ ግዴታ አንደኛው ግዴታችን የምንወጣበት መንገድም ነው የሚለውን እንደ መግቢያ ለማንሳት ነው። ይሄንን ካልኩ እንደ መግቢያ እንግዲህ ወደ ጥያቄሽ ስመጣ የወንጀል ምስክሮችን ወይም ጠቋሚዎች ምንድነው የሚለውን እንደ ህጋዊ ትርጉሙን ለማንሳት ያክል ነው። እንግዲህ ሰፋ ያለ የዲክሽነሪ ትርጉሞች ምናምን ያው ይኖራሉ። ግን እኛ አሁን እያነሳን ካለነው አንፃር እንደ ከወንጀል አንፃር ማለት ነው በመሰረታዊነት ሁለቱ ቃላት ያው ራሳቸውን የቻሉ የተነጣጠሉ ትርጓሜ ያላቸው ናቸው። ወንጀል ምስክርና የወንጀል ጠቋሚ ያው የድርሻው ስለሚለያይ ማለት ስለዚህ የኛ ህግ ያው አንድ ላይ አርጎ ወይም በሚላያጅ ነው የሚገልጻቸውና የወንጀል ምስክር ወይም ጠቋሚ ያለ ነው ሁለቱንም እንደ አማራጭ ቃል አርጎ የሚጠቀማቸው ይሁንና እንግዲህ ምንድነው ስንል ያው ብዙ ሰው የሚረዳበት መንገድ አለ። ግን በእኛ ህግ የተቀመጠው በወንጀል ጉዳይ የሚል ግልጽ አመልካች ቃላት ወይም አገላለጾች ስላሉ እሱን መሰረት አድርገን የተቀመጠውን በህጋችን ያለውን ትርጓሜ ለማየት እንሞክር። ስለዚህ በእኛ ማንቀጽ እንግዲህ አሁን እያየን ያለነው የምስክሮች ጥበቃ አዋጅ ቁጥር 699/2003 ስለሆነ በሱ እንግዲህ አንቀጽ 2 ላይ ግልጽ ትርጓሜ ተሰጥቷል። በዛም የወንጀል ምስክር ወይም ጠቋሚ ማለት እንግዲህ በአጠቃላይ የወንጀል መከላከል ሂደት ውስጥ የወንጀል ማጣራት ምርመራና አጠቃላይ የወንጀል የክስ ሂደት ውስጥ ቀርቦ ከአንድ የወንጀል ድርጊት ጋር በተያያዘ የሚያውቀውን የሰማውን አጠቃላይ ያለውን መረዳት በችሎት ምስክርነት የሚሰጥበት ወይም ደግሞ የሚያውቀውን ነገር ለመናገር የተስማማ ሰው ገና ለመስጠትም ቢሆን ስምምነት ላይ የደረሱ ሰዎችንም ይጨምራል። ጥቆማ የሰጠ ወይ የምስክርነት ቃሉን በችሎት ቀርቦ የሰጠ ወይም ደግሞ ለመስጠት የተስማማ በእነዚህ ሶስት መለኪያዎች ታይቶ እነዚህ ነገሮች የሚያሟላ የትኛውም ግለሰብ ወይም አካል የወንጀል ምስክር ወይም ጠቋሚ ብለን ልንጠራው እንችላለን የሚለውን አጭር ትርጉም በዚህ አግባብ አድማጮች ቢረዱት መልካም ነው የሚለውን ለማንሳት ነው። ጥሩ። ለምንድን ነው የህግ ጥበቃ መስጠት ያስፈልገው በተለየ ሁኔታ? በጣም ጥሩ። እንግዲህ ዓላማው ምንድነው የሚል ይመስለኛል ጥያቄና የህግ ዓላማ ምንድነው? ለምንስ የተለየ የህግ ማዕቀፍ እንዲኖር አስፈለገ? በነገራችሁ ላይ ያው የራሱን የቻለ አዋጅ ወይም የህግ ማዕቀፍ ብቻ አይደለም ራሱን የቻለ ይህንን ጉዳይ የሚያስፈጽም ዲፓርትመንትም አለው። በተለይ በእኛ በፌዴራል ፍትህ ሚኒስቴር ውስጥ ራሱን የቻለ የምስክሮችና የወንጀል ጠቋሚዎች ጥበቃ ዳይሬክቶሬት የሚባል አለውና በዳይሬክቶሬት የሚመራ ራሱን የቻለ በጀት ያለው በሰው ኃይል የተደራጀ ለዚሁ ጉዳይ ተብሎ የተቋቋመ ራሱን የቻለ ተቋማዊ መዋቅርም ያለው መሆኑን መረዳት ያስፈልጋል ማለት ነው። ስለዚህ እንደው ወደ ህጉ ዓላማ ስንመጣ ቅድም እንዳልኩሽ ነው የመጀመሪያው ነገር አንዱ ዓለም አቀፍ ግዴታዎቻችንን የምንወጣበት መንገድ ነው። ምክንያቱም እነዚህ ቅድም የተጠቀስኩልሽ ለምሳሌ የዓለም አቀፍ የድንበር ተሻጋሪና የተደራጁ ወንጀሎች ስምምነት ላይ በተለይ አንቀጽ 5 ላይ በግልጽ አገራት በዚህ ስምምነት ላይ የተካተቱ ከባባድና የተደራጁ ወንጀሎችን ተጠያቂ የሚያደርጉበትን የህግ ስርዓት መዘርጋት አለባቸው። እሱ ብቻ አይደለም፣ እንደዚሁ ደግሞ እንደዚህ የተደራጁ ወንጀሎች ላይ የምስክርነት ቃላት የሚሰጡ መስካሪዎችንም ይሁን ጠቋሚዎችን ተፈላጊውን ጥበቃ በማድረግ ሊደርስ ከሚችል ስጋት መጠበቅ ግዴታም እንዳለብን ተቀምጧልና አንደኛው ስለዚህ ዓለም አቀፍ ግዴታችንም የምንወጣበት መንገድ ነው ብለን ብንገልጸው ይሻላል። ሌላ ግን እንግዲህ በዋነኝነት ቅድም በመግቢያችንም ላይ እንዳነሳ ነው ወንጀልና ማህበረሰብ ያው ማይነጣጠሉ ብዙ ጊዜ እንደሚባለው የአንድ ሳንቲም ሁለት ገጽታ ያለ ማህበረሰብ ተሳትፎ
ወንጀልን መከላከል ደህንነቱ የተጠበቀ ሰላም የሰፈነበት ማህበረሰብን ማሰብ ያው ብዙም የማይቻል ነገር ስለሆነ ማህበረሰቡ ትርጉም ባለው መልኩ በወንጀል መከላከል በወንጀል የችሎት አጠቃላይ ወንጀል ክርክር ሂደት ውስጥ ትርጉም ባለው መልኩ ተሳታፊ እንዲሆን ስጋቶቹን መቅረፍ ነው። ብዙ ጊዜ በእኛም ሀገር ያው አልፎ አልፎ የሚፈጸሙ በተለይ የምስክርነት ቃል በሰጡ ሰዎች ላይ ዛቻ አልፎም ጉዳትን የማድረስ ነገሮች ይኖራሉ። ስለዚህ እነዚህን ጉዳቶች በማራቅ ወጥ የሆነ ግልጽና ሊተነበይ የሚችል የህግ ማዕቀፍ በማዘጋጀት ለማህበረሰቡ ይህንንም በማሳወቅ እንዲሁም ተፈጻሚነቱ ላይ ጠንከር ያለ ተቋማዊ አደረጃጀት በመፍጠርና ታማኝነት ያለው የምስክሮች ጥበቃ ስርዓትን በመዘርጋት አንደኛው ምስክሮች እነዚህን ከምስክርነት ቃል በኋላ ሊደርሱ የሚችሉ ስጋቶችን ወይም ጉዳቶችንም በመስጋት የሚያውቁትን ነገር በችሎት ቀርበው እንዳይመሰክሩ በብዙ መልኩ ጫና ስለሚደረግባቸው ይህንን ጫናቸውን በመቅረፍ ከባባድ ድንበር ተሻጋሪና የተደራጁ ወንጀል ፈጻሚዎች ላይ ተገቢው የሆነ በህግ የተቀመጠው የወንጀል ተጠያቂነት እንዲሰፍን ህግ እንዲከበር ነው ባጭሩ። ስለዚህ በምስክር ማጣት ብቻ በሀገራችን ብዙ እንግዲህ ወንጀል ፍርዶችም እንደሚያሳዩት ብዙ ሰዎች ከወንጀል ተጠያቂነት ነጻ ሲባሉ ይስተዋላልና ይህንንም መቅረፍ ማህበረሰቡን ትርጉም ባለው መልኩ በወንጀል መከላከል የወንጀል ፍትህ ስርዓት ውስጥ ማሳተፍ እንዲሁም ደግሞ በምስክሮችና የወንጀል ጠቋሚዎች ላይ ሊደርስ የሚችልን እነሱም ብቻ አይደለም። በነገራችሁ ላይ ያው እንደሚታወቀው የኛ አሁን በስራ ላይ ያለው አዋጅ ቁጥር 699 የቤተሰብ ጥበቃም ጨምሮ ይሰጣል። የቤተሰብ ብቻ አይደለም ንብረትንም ጨምሮ ጥበቃ ይሰጣልና አንድ ሰው በሚያውቀው ጉዳይ ላይ በችሎት ቀርቦ ለሚሰጠው የምስክርነት ቃል እሱን ተከትሎ ሊመጣ ከሚችል ጉዳት የመጠበቅ እሱ ብቻ አይደለም ከንብረቱ እሱም ብቻ ሳይሆን ቤተሰብ ሲባል እንግዲህ ለአዋጁ አላማ ሲባል እንግዲህ ትዳር አጋርን ሊሆን ይችላል፣ ልጆች፣ ተወላጆችና ወደ ጎነትና ወንድምን እንደዚህን ይጨምራል። የትዳር ብቻ ሳይሆን እንደ ባልና ሚስት አብረው የሚኖሩ ሰዎች ያው መደበኛ የሆነ ጋብቻ ሳይፈጸም እንደ ባልና ሚስት አብረው የሚኖሩ ሰዎችንም እነዚሁ አይነት ግንኙነት ውስጥ የተፈሩ ልጆችንም ጨምሮ ማለት ነውና በእነዚህ ላይ እንዲሁም በንብረት ላይ ሊደርስ የሚችልን ጉዳት ለመከላከል የግድ ግልጽ ህግ ያስፈልጋል ማለት ነው። ስለዚህ አጠቃላይ ግን ማህበረሰቡ ያለምንም ስጋት መሳቀቅ በሙሉ የራስ መተማመን አጠቃላይ ለወንጀል መከላከል ሂደቱ የሚጠበቅበትን ጠንካራ ኃላፊነቱን እንዲወጣ የግድ ግልጽ ህግ ስለሚያስፈልግ በዚህ ምክንያት ህጉ ሊወጣ ችሏል የሚለውን እንደው ካላማው በጥቂቱ ማንሳት ይቻላል ማለት ነው። ጥሩ። የወንጀል ጥበቃ የሚደረግላቸው አይነቶች አሉት እና የጥበቃ አይነቶቹንም ብናይ በጣም ጥሩ። ከዛ በፊት እንግዲህ አንድ ሰው በዚህ አሁን እያነሳን ባለነው የኢፌድሪ ወንጀል ምስክሮችና ጠቋሚዎች ጥበቃ አዋጅ ቁጥር 699 ላይ የተቀመጡት በጣም በርካታ ከ10 ወደ 15 እንደዚህ የሚደርሱ ዝርዝር ጥበቃዎች አሉ። ነገር ግን የነዚህ ጥበቃዎች ተጠቃሚ ለመሆን ማሟላት ያለባቸው አስገዳጅ ቅድመ ሁኔታዎችን በመጀመሪያ በአዋጁ አንቀጽ 3 ላይ ተቀምጠዋል ማለት። ስለዚህ እነዚህን ምንድናቸው የሚለውን እንደው ግልጽ ማድረግ ያስፈልግ ይሆናልና በመጀመሪያ ሁሉም አይነት ወንጀል የዚህ ጥበቃ ተጠቃሚ አያደርግም። ይሄንን መረዳት ያስፈልጋል። ስለዚህ በአዋጁም በግልጽ በአንቀጽ 3 ላይ ይሄንን ማግኘት ይቻላል። እንግዲህ የመጀመሪያው ትልቁ አስገዳጅ ቅድመ ሁኔታ የወንጀል ኃላፊነቱ መነሻውን ግምት ውስጥ ሳይገባ እስከ 10 ዓመት ሊደርስ በሚችል 10 ዓመትና ከዛ በላይ ሊያስቀጣ የሚችል በጽኑ እስራት ማለት ነው ሊያስቀጣ የሚችል የወንጀል ተግባር መሆናል። ይሄ ማለት ያው የተደራጀ ወይ ከባድ ወንጀል እንደማለት ነው በሌላ አማርኛና እንግዲህ መነሻው ግምት ውስጥ ሳይገባ ማለት አንዳንድ ጊዜ ያው በእኛ የፌዴራል ወንጀል ህግ ውስጥ የቅጣት እርከኖች ሲቀመጡ ሬንጅ አላቸውና ለምሳሌ ከ5 እስከ 15 ዓመት ከ10 እስከ ዚህን ያክል ከ7 እስከ 10 ምናምን እየተባለ ይቀመጣልና መነሻው ከግምት ውስጥ አይገባም። ያ ማለት ከ3 እስከ 12 ዓመት ያስቀጣል የሚል የወንጀል ሬንጅ ተቀምጦ ከሆነ ከአንድ የወንጀል ድርጊት ጋር ተያይዞ መነሻው 3 ዓመት ነው። እሱ አይደለም የሚመለከተው 10 ዓመት ድረስ ያስቀጣለው የሚለው እሱ ከግምት ውስጥ ገብቶ የመጀመሪያው ስለዚህ የወንጀል ድርጊቱ ከ10 ዓመት በላይ ሊያስቀጣ የሚችል መሆን አለበት። ይሄ የመጀመሪያ ቅድመ ሁኔታ ነው። ስለዚህ በየትኛውም አይነት ጥቃቅን በተለይ ደግሞ ይሄ የደንብ መተላለፍ የምንላቸው ወንጀሎች አሉና እነሱን አይጨምርም። ከባባድ ወንጀሎች ላይ ለሚሰጥ ጥቆማ ነው። ይሄ እንግዲህ ተገቢነቱ ምን ድረስ ነው? ያው እንግዲህ አድማጮችም ሌላው ማህበረሰብ ጥያቄ ሊያነሳበት ይችላል። ነገር ግን አሁን ያለን የህግ ማዕቀፍ ጥበቃ የሚሰጠው እንደዚህ ያሉ ከባባድ ወንጀሎች ላይ ባሉ ተሳታፊዎች ላይ
የሚሰጥ ምስክርነት ወይ የጥቆማ ቃልን መሰረት ተደርጎ አንዱ እሱ ነው። ሌላ ግን ምንም እንኳን ወንጀሉ በ10 ዓመትና ከዛ በላይ ሊያስቀጣ የሚችል ከባድ ወንጀል ቢሆንም የተደራጀ ወንጀል ቢሆንም የግድ ጥበቃ ሊያሰጥ የሚያስችል ስጋት ላይኖር ይችላል። ስጋት የግድ የሚታይ ስጋት ቀደም በዘረዘርኳቸው አካላት ላይ በሰውየው ላይ በቤተሰቡ በንብረቱ እንደዚህ በቅርብ ቤተሰቡ አባላቱ ላይ ሊደርስ የሚችል ስጋት መታየት መቻል አለበት። እሱ ያው በሚመለከተው አካል በተለይ ደግሞ በፍትህ ሚኒስቴር ራሱን በቻለ ዲፓርትመንትም ስላለው የማጣራት ሂደት ተደርጎ አሉ የሚባሉ ስጋቶች ተለይተው ለነዛ ስጋቶች ተገቢ ናቸው የሚባሉ ጥበቃዎች ናቸው የሚመደቡትና ይሄ ስጋት የግድ መኖር መቻል አለበት። ይሄ ሁለተኛው ቅድመ ሁኔታ ነው። ምክንያቱም በአንዳንድ የወንጀል ጉዳዮች ላይ ስጋት ላይኖር ይችላል። የሆነ አልፎ ያጅ የውጭ ሀገር ዜጋ ላጠፋው ጥፋት ወይ ለደረሰው ወይ ለጣሰው ላደረሰው ወንጀል ድርጊት የግድ ጥበቃ ላይ ያስፈልገው ይችላል እና እንደዚህ ባሉ ሁኔታዎች ላይ የግድ ጉዳት ሊደርስ ይችላል ወይ የሚለውን እሱን ማሳየት መቻል አለበት። በነገራችን ላይ ያው ወደ ኋላም ስለምናነሳው ነው የጥበቃ ይሰጠኝ የሚል ማመልከቻ ራሱ የጠቋሚው ወይ ምስክርነት ቃሉን የሚሰጠው አካል ማቅረብ ይኖርበታል ለፍትህ ሚኒስቴር ማለት ነውና እሱ ላይ ፎርማቶቹ ላይ መግባት ያለባቸው የማመልከቻው ይዘቱ ላይ መካተት ካለባቸው ጉዳዮቹ አንዱ ይሄ አደጋ ተደቅኖብኛል በኔ በግለሰብ ህይወቴ በደህንነቴ በቤተሰቦቼ ወይም በማስተዳደረው ንብረቴ ላይ ይሄ አደጋ ብሎ በግልጽ ለይቶ ማስቀመጥ አለበት ማለት። ስለዚህ ሁለተኛው ቅድመ ሁኔታ የሚሆነው ይሄ ነው። ሶስተኛው ይሄ የተባለው የወንጀል ድርጊት አሁን ለወንጀል ጥቆማነት የተዘጋጀው ግለሰብ ወይ እሱ ለሚሰጠው ቃል ወይ እሱ ከሚሰጠው የምስክርነት ቃል ውጪ በሌላ አይነት መንገድ ማረጋገጥ ማስረዳት እንዲሁም ወንጀሉን ማሳየትና መርምሮ ማወቅ የማይቻል ሲያደርገው ነው ማለት ነው። ስለዚህ 3 ቅድመ ሁኔታዎች የግድ መሟላት መቻል አለባቸው። አንደኛው የወንጀል ድርጊቱ የተደራጀ ወይም ከባድ ወንጀል የሚያስብልና ሚኒመም በ10 ዓመት ሊያስቀጣ የሚችል መሆን፣ ሌላኛው በግልጽ የሚታወቅ የወንጀል ጠቋሚ ወይም ምስክሩ ላይ ሊደርስ የሚችል አደጋ ንብረቱን ጨምሮ ማለት ነው መኖሩን እሱን በተገቢው ምርመራ ማረጋገጥ ሲኖር ነው። ሌላው ደግሞ የምስክርነት ቃል ከሚሰጠው ወይም ደግሞ በዚህ የወንጀል ጉዳይ ላይ የጥቆማ ቃሉን ከሚሰጠው ግለሰብ ውጪ በሌላ መንገድ ወንጀሉን መርምሮ የመጨረሻ ውሳኔ ላይ መድረስ የማይቻል ሲያደርገው ማለት ነው። እነዚህ 3 ቅድመ ሁኔታዎች አሉ። ግን እነዚህ ብቻ አይደሉም። በህጉ ላይ የተቀመጠ ሌላ እንደ አራተኛ ልንወስደው የምንችለው አንድ ቅድመ ሁኔታ አለ። እሱ ምንድነው? እንግዲህ የምስክርነት ተጠቃሚዎች ከኢፌዴሪ ፍትህ ሚኒስቴር ጋር የጥበቃ ስምምነት ማድረግ ይኖርባቸዋል። ያለ በጽሁፍ የተቀመጠ ራሱን የቻለ ፎርማት አለው። ያ በደንብ የሚወሰን ነው። እሱ በፎርማቱ መሰረት የተቀመጠውን የስምምነት ቅጽ ሞልተው በሱ ላይ የስምምነት ፊርማ ማድረግ ይኖርባቸዋል ማለት። ስለዚህ ባጭሩ ለስምምነት የሚያበቁት ቅድመ ሁኔታዎች እነዚህ 3ቱ ሲደመር የስምምነቷ ጉዳይ ለአጠቃላይ ለጥበቃ የሚያበቁ ቅድመ ሁኔታዎች እነዚህን ይመስላሉ የሚለውን ማንሳት ይቻላል ማለት ነው። ጥሩ። ጠቋሚዎች ናቸው ጥያቄ የሚያቀሩት ማለት ነው። ስጋት ካለ ጠቋሚ ወይ ምስክሮች ይህንን በማድረጌ በራሴ በንብረቴ በቤተሰቤ ላይ አደጋ ሊደርስ ይችላል ብለው ሲገምቱ እንትን አለው ገደብ አለው። ግን የሚቆይበት ጊዜ ጥበቃው ወደ እሱ እንመጣለን። ግን ምንድነው ያው ካነሳሹ ላይ ቀር እንግዲህ የጥበቃው ጊዜ ቆይታ ምን ይመስላል የሚለው በስምምነቱ ነው የሚወሰነው። ስምምነቱ ቀን ፊርማ ከተቀመጠበት ቀን ጀምሮ ለዚህን ያክል ጊዜ ወይ ደግሞ እንግዲህ የተባለው ስጋት በጊዜ የተወሰነ ከሆነ የሆነ በመሃል ስጋቱ የሚጠፋ ነገር ከሆነ ያው እንግዲህ በኋላ እንመጣበታለን ብዬ ነው። የጥበቃ ስምምነቱ ሊቋረጥ የሚችሉባቸው ሁኔታዎች ውስጥ አንዱ እሱ ስለሚሆን እሱ ላይ እናነሳዋለን። ነገር ግን ያው በአብዛኛው በጊዜ ገደብ የተቀመጠ ነው። ግን ምን አይነት እድል ይሰጣቸዋል ለጠቋሚዎች ወይ ለምስክሮች? የጥበቃው ይራዘምልኝ የሚባል ዳግም ማመልከቻ ማስገባት የሚችሉበት ሁኔታ አለ። በጊዜ ገደብ ተቀምጦ ለምሳሌ ለ10 ዓመት ነው ይሄንን ጥበቃ መሰጠ ብሎ መንግስት በሱ መሰረት የግዴታ ስምምነት ውስጥ አስገብቶት ከነበረ ይሄ 10 ዓመት ሲያልቅ አሁንም ያ የተባለው ስጋት ካላለቀ ማለት ነው እንዴ ተብለው በጥበቃ እንዳገኘ ያስገደዱኝ ምክንያቶች አሁንም ስጋት ስላሉብኝ የደህንነቴ ላይ የሚያሰጋኝ ተጨባጭ ስጋት መንገዶች ምልክቶችን ያየው ስለሆነ ለተጨማሪ ጊዜ ጥበቃው እንዲራዘምልኝ የሚል ተጨማሪ ማመልከቻ ለመንግስት ማቅረብ የሚችሉበትን ሌላ ተጨማሪ እድል ህጉ ስለሚፈቅድ እሱ ብዙ ችግር አይሆንም። ነገር ግን ያው የተገደበ ነው በጊዜ የሚለውን ግን በመርህ ደረጃ የተገደበ ነው የሚለውን እሱ መረዳት ያስፈልጋል። ከዛ በኋላ ማሻሻል ይቻላል ስጋቱ ካለ። ቅርታኔ እንዲያውም የመሰለኝ
ጥቆማ የተደረገበት ተጠርጣሪ ወይ ተከሳሽ ምናልባት የፍርድ ውሳኔው እስኪጠናቀቅና የመጨረሻ ውሳኔ ሲሰጥ የጠቋሚ ወይም ደግሞ የምስክሩም ጥበቃ አብሮ የሚያበቃ ነበር ይመስለኝ። እንደዛ አይነት ግንዛቤም ይኖራል ብዬ ነው። አንዱ እሱ ሊሆን ይችላል። እንደተባለው እንመጣለን። አሁን ምንድነው አዋጁ ላይ ያስቀመጣቸው ግልጽ የሆኑ የጥበቃ ከዛ በፊት ጥበቃዎቹን ብናይ የተሻለ ነው ብዬ ስላሰብኩኝ እንግዲህ በአንቀጽ 4 ላይ በጣም በርካታ ቅድም እንዳልኩት ከ10 በላይ የሚደርሱ ዝርዝር የጥበቃ አይነቶች ተቀምጠዋል። እንግዲህ እነዚህን ቅድመ ሁኔታዎች ቅድም ያነሳናቸውን አሟልቶ ተገቢ የሆነ በአንድ ከባድ ወይ የተደራጀ የወንጀል ድርጊት ላይ ተጠርጣሪውን በትክክልም ጥፋተኛ ሊያስብል የሚችል መረጃ ለሰጠና የወንጀል ድርጊቱ እንዲጋለጥ ጥረት ላደረገ ወይም ደግሞ ተገቢ የምስክርነት ወይ የጠቋሚነት ቃሉን ለሰጠ አካል ተግባራዊ የሚደረጉ በጣም በርካታ የጥበቃ አይነቶች አሉ። የመጀመሪያው እንግዲህ የደህንነት ጥበቃ መስጠት ነው። የደህንነት ጥበቃ እንግዲህ ወይ ምንድነው የፖሊስ አካል ወይ የደህንነት አካል ማሰማራት ነው። ካልሆነም አሰልጥኖም ቢሆን ራሱን ሊከላከል የሚችልበትን ትጥቅ መሳሪያም ድረስ እስከ ማስታጠቅ ሊደርስ የሚችል እንደ ነገሩ ሁኔታ እንደ ሊደርስ እንደሚችለው ጉዳት ወይም አደጋ ስጋት መጠንና እንደ ነገሩ ሁኔታ ብቻ ብዙ ነገሮች ከግምት ውስጥ ገብተው ቀደም እንዳልኩሽ የስጋቱ መጠን ነው የሚወስነው የጥበቃውን ሁኔታና ይሄንን መስጠት ነው። ሌላው ግን ሙሉ በሙሉ ማንነትን ለመቀየር ሁሉ ይችላል። ይሄንን በአዋጅ የተፈቀደለት ነው። ሚኒስትሩ ይሄንን የመስራት መብትም ስልጣንም ተሰጥቶታል ማለት ነው። እንግዲህ ማንነት መለወጥ ማለት ሙሉ የትምህርት ሰነዶች፣ የስራ የጉዞ ሰነዶች ሊሆኑ ይችላሉ። አጠቃላይ በሱ ስም ያሉ ሰነዶችን በሌላ አዲስ ማንነት መተካትና ሰነዶቹን እንደ አዲስ አውጥቶ መታወቂያን ጨምሮ ማለት ነው ሙሉ በሙሉ ግለሰቡን እንግዲህ ይሄ ግን የሚሆነው እንዳልኩሽ የስጋቱ ጫና ስፋቱ ሊደርስ የሚችልበት ጊዜ ፋታ ማይሰጥ እንደዚሁም ከዚህ የጥበቃ መንገድ ውጪ ሌላ መንገዶች ከሌሉ ነው እንደ ሁኔታው እየታዩ ነው እንጂ ለሁሉም ሰው ይሆናል ማለት አይደለም። ስለዚህ ሙሉ በሙሉ ማንነቱን የመቀየር ስራ ሊሰራ ይችላል። እሱ ብቻም ሳይሆን ወደ ሌላ ሀገር እንዲወጣ ለምሳሌ ከሀገር የማስወጣት ከሀገር ሲወጣ ደግሞ ተፈላጊ ወጪዎችን መሸፈን ማጓጓዣ ሊኖር ይችላል። የአጠቃላይ የፕሮሰስ የጉዞ የቪዛ ምናምን ነገሮች ሊኖሩ ይችላሉ። ይሄን ሁሉ ነገር የሚያደርገው መንግስት ነው የሚለውን ነገር ነው። ሌላ ግን ቀርቦ የምስክርነት ቃሉን ሲሰጥ እንደዚሁም ደግሞ አካላዊ ሌሎችም ጥቃቶች እንዳይደርሱበት ራሱን ለመከላከል ከመጋረጃ ጀርባ ለምሳሌ ሰውየው ወይ ደግሞ ኤሌክትሮኒክ በሆነ መንገድ ማስረጃውን እንዲሰጥ የጠቆማ ወይ የምስክርነት ቃሉን ከመጋረጃ ጀርባ እንዲሰጥ አንዳንድ ጊዜ ደግሞ አሁንም ቴክኖሎጂውም ስለሚያግዝ ይሄ ምንድነው ቮይስ ሞዲፋየር ምናምን መጠቀም ይቻል ይሆናል። የሰውየውን ድምጽ አበላሽቶ ወይ በሆነ አይነት መልኩ የሱ ድምጽ እንዳይሆን አድርጎ ብቻ አመቺ በሆነ መንገድ የሰውየውን ማንነት ለውጦ ቃሉን መቀበል እንደዚሁም ደግሞ ለምስክርነት በሚመላለስበት ጊዜ የሚሆን በጥቆማ በተለያየ መንገድ ወጪዎች ካሉ እነሱን አበልን ጨምሮ ማለት ነው እንደዚህ ያሉ ነገሮችን መሸፈን የሚያስፈልገውን መረጃ ከስር መስጠት ሊደርሱ የሚችሉ ጉዳዮችን በቅርበት ከሚመለከተው የመንግስት አካል በተለይ ከእኛ የፍትህ ሚኒስቴር ተቋም ማለት ነው በቅርበት መረጃዎችን የመለወጥ ሁሉ የጥበቃ አካላት ናቸው። እነዚህ ብቻ አይደለም የትምህርትና እንግዲህ የሥራ እድሎችንም እስከማመቻቸት የሚያደርስ በጣም ሰፋፊ መብቶች ተቀምጠዋል በአዋጁ ማለት ነው። እንግዲህ በውጭ ሀገር የሚሄድ ከሆነ የሥራ እድሎች እንዲመቻቹለት ትምህርት እንዲማር ይሄን ሁሉ ነገር የማድረግ ለቤተሰቡ የሚያስፈልገውን ወጪ ሁሉ የማድረግ እንደዚሁም ደግሞ የወንጀል ጥቆማ በሰጠበት ወንጀል ላይ በተመሳሳይ ወንጀል ላይ እንዳይከሰስ ማለት ነው። አሁን ይሄ እንግዲህ ብዙ ጊዜ ኖርማሊ እንደዚህ ያለ የተደራጁ ምናምን ወንጀሎች ሲሰሩ ብዙ ጊዜ በጣም ጠንካራ የሆኑ የወንጀል ቡድን የተደራጀ አጠቃላይ መዋቅራዊ ስሪት ያለባቸው ጉዳዮች ናቸው። ለምሳሌ ከድራግ ማዘዋወር ምንድነው የኢኮኖሚና አጠቃላይ የፋይናንስ የዲጂታል ምናምን ላይ የሚሰሩ ሰዎች እንደዚህ በተደራጀ መልኩ ነው የሚሰሩትና ከቡድኑ ውስጥ አንዱ ነው አጠቃላይ የወንጀል አሰራሩን ሊያቅ የሚችለውና በቃኝ እኔ ይሄን ድርጊት ከዚህ በላይ መቀጠል አልችልም ለመንግስት አጋልጣለሁ ወንጀሉ መቆም አለበት ሚል አይነት የግል ውሳኔ ላይ ሲደርስ ነው የሚመጣው። ስለዚህ ከዛ ውስጥ አንዱ መጥቶ ይሄንን ጥቆማ ሲሰጥ እሱ የወንጀሉ ድርጊት ተሳታፊ ነበር ብዙ ጊዜ ሊኖር ይችላል። ከዛ በኋላ ግን ያን የምስክርነት ወይ የጥቆማ ቃሉን ከሰጠበት ዕለት አንስቶ እንደ ንጹህ መስካሪ ብቻ ነው የሚታየው። ስለዚህ እሱ አባላቱን ካጋለጠ
በዛ ተመሳሳይ ወንጀል ላይ እሱ ተጠያቂ አይሆንም ማለት ነው። አሁን ግልጽ ነው። በዚህ አግባብ ነው ጥበቃ ሊያደርስ የሚችለው ሊያገኝ የሚችለው። ይሄ ብቻ አይደለም እንግዲህ ሚኒስቴር መስሪያ ቤቱ ሰፊ ከዚህ ባለፈ ተገቢ ናቸው ብሎ የሚያስባቸውን የምስክርና የጠቋሚዎች ጥበቃ ራሱን ችሎ መጣል ይችላል ወይ ደግሞ ማስቀመጥ ይችላል የሚል ሰፊ የጥበቃ አይነቶች ዝርዝር ነው ያለው እዛ ውስጥና ሁሉንም አሁን በዚህ ሰዓት አንስተን ማብራራት ስለማንችል ነው። ግን በአዋጁ አንቀጽ 4 ላይ የተቀመጡት ዋና የሚባሉት ግን በዚህ አሁን ቀደም ባነሳናቸው አግባብ የተቀመጡት ናቸው። ራስን ማንነትን ከመለወጥ ደህንነት እንግዲህ የጸጥታ አካል ማሰማራት ሊሆን ይችላል። እንደዚህ የደህንነት ጥበቃ ተገቢ ወጪዎችን መሸፈን አጠቃላይ ሰነዶችን መለወጥ ሪሎኬት ማድረግ የሚያስፈልግ ከሆነ ወደ ሌላ ሀገር እንዲላክ ማድረግ በዛ በምስክርነት ቃል በሰጠበት ወንጀል እንዳይከሰስ ዋስትና መስጠት እንደዚሁም ደግሞ አጠቃላይ ይሄ ብቻ ሳይሆን ለምሳሌ ምስክሩ በሰጠው ቃል የተነሳ ጉዳት ደርሶበት ወይ ደግሞ እንግዲህ ሞትም ከመጣ አጠቃላይ የቀብር ወጪዎችን ጨምሮ ለቤተሰቡ ተገቢ ካሳ ሁሉ ሊከፈል የሚችልበት ሰፋ ያለ የጥበቃ ስርዓት በህጋችን ተዋውቋል ማለት ነው። በአዋጁ እንግዲህ ጥበቃ የሚሰጣቸው ምስክሮች ጠቋሚዎች ቀደም ሲል በስፋት ስናነሳቸው ነበሩ። ማንኞቹ ይሆናሉ የሚለው ከፍተኛ የሆነ የወንጀል አይነቱም ተጠቅሰዋል። እነዚህ ነገሮች ላይ ተሳትፎ ከተደረገ ወይም ደግሞ ከተፈጸመ ለዚህ የሚሆኑ ምስክሮች ወይም ጠቋሚዎች ናቸው ጥበቃ የሚደረግላቸው ሲሉን ነበር። እስቲ አድማጭ ገብቷል እያሉና አቶ ተመስገን ተነስተልን ዝባይዳ እንደምናረፈዳችሁ አብሮስተልን መምህር እንዳልጌትነት ባላለው ከሰሜን ጎንደር አዳርቃይ እንግዲህ ለሁሉ ሰናይ ተግባራችሁ ላለው ለጣቢያው ለፕሮግራሙ ላንቺን ለእንግዳይ ማክብሮቴ ልባዊ ነው። እንግዲህ ዝባይዳ ህግን አለማወቅ ከተጠያቂነት አያድንም። ወንጀልን ደግሞ ቀድሞ መከላከል መልካም ነገር ነው ብዬ አስባለሁና ከተሰራም በኋላ ደግሞ በተለይ የወንጀል ድርጊትን ለመቆጣጠር ለመከላከል እንዲሁም ወንጀለኞች የወንጀል ድርጊታቸውን ከፈጸሙ በኋላ ተሰውረው እንዳይቀሩ ህግ ፊት ቀርበው ተገቢውን ቅጣት እንዲያገኙ የወንጀል ምስክሮች የሚጫወቱት ሚና ከፍተኛ እንደሆነ ይታወቃል። ይሁን እንጂ የወንጀል ምስክሮች ሚናቸውን በአግባቡ እንዲወጡ በሚመሰክሩበት ጊዜ በቀጥታ ሆነ በተዘዋዋሪ የሚደርስባቸው አደጋ ጥቃትን ለመከላከል ሀገራችን በተለያየ ጊዜ የጠቋሚዎች ጥበቃ ህግ አውጥታ ስራ ላይ ብትውልም ተግባራዊነቱ ላይ ግን ያለው ውስንነት ከፍተኛ ነው ብዬ አስባለሁኝ። እንደው እንግዲህ ለመሆኑ በአዋጅ የጥበቃ ተጠቃሚነትና ተፈጻሚነቱን እንዴት ያዩታል? እኔ ህጉ ተግባራዊ እስካልሆነ ድረስና ወርዶ ማህበረሰብን እስካልጠቀመ ድረስ እነዚህ ጠቋሚዎች እየፈሩ እየሸሹ ወንጀል እየተስፋፋ ይሄዳልና በአገራችንም እየታየ ያለው ሁኔታ ይሄ ነውና እንዴት ይገመግሙታል ነው። ሌላው የጥበቃ እርምጃ የሚወሰዱ አይነቶች አሉትና እሱንም ዝርዝር ጉዳይ ሲሰጡ ነበር በደንብ አድርገው ቢያስተምሩ ነው። ይሄን አዋጅን ያንዳንድ ጊዜ በተገቢ ሁኔታ እንዳንተረጉምና እንዳንተገብርም ደግሞ የግንዛቤ ችግር አለ ብዬ አስባለሁ። አዋጁን ከመድረሱት ኢትዮጵያ ሬዲዮ በራሱ ሚና የተጫወተ ነው። እንደው በሌሎች ባለድርሻ አካላቶችስ ምንድነው የሚጠበቀው? ለመሆኑ በበቀል እርምጃ ለደረሰባቸው ጉዳት ህጉ ምን አይነት ተመጣጣኝ የሆነ የማካካሻ እርምጃ ይወስዳል ነው? የጥበቃ ስምምነት ሲባል እንሰማለን። እንደው መቼና እንዴት ነው የሚፈጸመው? በጠቋሚዎችና በምስክሮች ላይ ወንጀል መፈጸም የሚያስከትለው ተጠያቂነትስ በኢትዮጵያ ህግ ምን ይመስላል? የመጨረሻ ግንዛቤ ማደርገው ወንጀል ጠቋሚዎች ለፍትህ ተባባሪ በመሆናቸው ጥቃት እንዳይደርስባቸው ጥበቃ ማድረግ በተለይ ህብረተሰቡ ወንጀልን ከመከላከል ሂደት ያለ ስጋት ተሳታፊ እንዲሆን ለማድረግ ህጋዊ ተግባር መሆን አለበት ብዬ አስባለሁኝና ወንጀሉ መውጣቱ ተገቢ ነገር ነው። ወንጀሉን ግን ለመተግበርና ለመተግበር ግን ምን ማድረግ አለብን? ምን እስከማን ይተበቃል የሚለውን ለመጠየቅ ነው። ክብረት ይስጥልኝ ዝቤዳ እስከመጨረሻው ከእናንተ ጋር ነኝ። እሺ እናመሰግናለን። ጥበቃ ለማድረግ መስፈርቶች አሉት ወይ? ቅድመ ሁኔታስ የሚቀመጣል ወይ የሚል ነበር የኔ ቀጣዩ ጥያቄ። መምህር እንዳልክም ተመሳሳይ ነገር አንስተዋል ከዚህ ጋር የተገናኘ መሰለ። እሺ አድማጭ ገብቷል እያሉ ነው እነሱን እናስቀድም። ሄሎ ጤና ይስጥልን። አብረስተልን እሺ ማንን በልኬት ነው? ካርስሮቤ ነው። አስጨናቂ ዘርፎን ካርስሮቤ። እሺ እና ወንጀለኛ ምስክር
አቀባበል ሁኔታ በጣም አስቸጋሪ ነው። አንዳንድ ሰዎች እኮ በማስፈራራትም ወይ እንዳይመሰክርባቸው የሚያደርጉ አሉ። ምክንያቱም ሰውየው ለወንጀል እንዲጋለጥ ይሄን ካደረክ እንዲህ እናደርግሃለንና እስቲ እቺ ነገር ታወራታለህ የሚያደርጉ በጣም ወንጀል እንዲስፋፋ የሚያደርጉ የሚዝቱ በዛቻ መልክ ማለት ነው። ያን በመፍራት ምስክርነት የሚሸሽ ሰው መዓት ነው ያለው። ብዙ ጊዜ ገጥሞኛል። የምስክሮችና ጠቋሚዎችን ጥበቃ ለማድረግ ያው መስፈርቶች ወይ ቅድመ ሁኔታዎች ካሉ ብዬ ነበር። ያው በዛውም የአድማጮቻችን ሀሳብ ከዚህ ጋር እየተገናኘ የሚመለስ ከሆነ አቶ ተመስገን አንድ ላይ መመለስ ይቻላል። እሺ፣ በጣም ጥሩ። ቀደም ብለንም ስናነሳቸው ነበር እነዚህን ጥያቄዎች። እንግዲህ አንድ ሰው በወንጀል ምስክሮችና ጠቋሚዎች የህግ ማዕቀፍ ውስጥ ጥበቃ እንዲሰጠው ምን አስገዳጅ ቅድመ ሁኔታዎች ቀድመው መሟላት አለባቸው የሚሉ ነገሮችን እንግዲህ ያው ያመለጧቸው አድማጮቻችን ካሉ እንደው ተመልሰን ለመድገም ያክል በአዋጁ አንቀጽ 3 ላይ የተቀመጠውን ማየት በቂ ነው የሚሆነውና የመጀመሪያው ቀደምም ስናነሳው ስለነበር አቶ ሁሴንም ይመስሉኛል እሳቸውም ያነሱት ነገር ይሄ ነው። በየትኞቹ የወንጀል ተግባራት ላይ አቶ ከድር ያነሱትም ይሄን ከዚሁ ጥያቄ ጋር የሚያያዝ ስለሆነ አብረን የእሳቸውንም ጥያቄ ለመመለስ ያክል እንግዲህ አሁን ባለው የኛ ሀገር የወንጀል ምስክሮችና ጠቋሚዎች ጥበቃን በሚመለከተው አዋጃችን መሰረት ለሁሉም አይነት ወንጀሎች የምስክሮች ወይም የወንጀል ምስክሮች ጥበቃ አያገኙም። ይሄንን መጀመሪያ መገንዘብ ያስፈልጋል። ታዲያ ለየትኞቹ የወንጀል ድርጊቶች ነው ምስክሮች ጥበቃ ሊሰጣቸው የሚችለው ወይም ደግሞ ጠቋሚዎችስ እንዴት ባሉ ወንጀሎች ላይ ነው ተጠቃሚ ሊሆኑ የሚችሉት የሚለውን ቀደም እንዳነሳ ነው የመጀመሪያው የወንጀሉ ክብደት ነው የሚነግረን። እንግዲህ በራሱን የቻለ 1996 ላይ የወጣ ኢትዮጵያ የምትመራበት አገር አቀፍ ተግባሪ የሆነ የኢፌድሪ ወንጀል ህግ አሁን በስራ ላይ ያለው ማለት ነው እሱ አለ። እሱ ውስጥ ነው ሄደን እንግዲህ የምናይ ማለት ነው። እዛ ውስጥ ከሌሉ በጣም በርካታ የወንጀል ድንጋጌ ያላቸው ዝርዝር ጉዳዮች አሉ። ለምሳሌ የሽብር ጉዳዮችን በሚመለከት፣ የድንበር ተሻጋሪ በሚመለከት፣ የሙስና ወንጀልን በሚመለከት ራሳቸውን የቻሉ ሰፋፊ አዋጆች አሉ። እንደዚሁም ደግሞ በህገወጥ መንገድ የተገኘ ንብረትን ህጋዊ ያስመስሉ አሁን በቅርብ እንደውም የተሻሻለው ማለት ነው። ስለዚህ በጣም በርካታ በዚህ ፕሮግራምም ዘርዘረን ማንጨርሳቸው የወንጀል ይዘት ያላቸው ብዙ አዋጆች አሉ። ግን መሰረታዊና የተጠቃለለው ራሱን ችሎ የኢፌድሪ የወንጀል ህግ ሆኖ የወጣው 1996 ላይ ጸድቆ አሁን በስራ ላይ ያለው በመላ ሀገሪቱ ተፈጻሚ የሆነው የወንጀል ህግ አለ። እሱ ነው የሚነግረን ማለት ነው። እንግዲህ እዚህ ጋር አሁን አድማጮችንም በተለያየ መንገድ መረዳታቸውን እንዳንል ጽኑና የቀላል እስራት ምናምን ይባላሉ። እንግዲህ በወንጀል ቅጣት ውስጥ አንደኛው የእስር ወይ ደግሞ ነጻነትን የሚገድብ ቅጣት ስለሆነ እነዚህ እስሮች በጽኑ እስራትና በቀላል እስራት የሚገለጹ ናቸው። ከዛ ውስጥ ግን አሁን ይሄኛው የምስክሮችና የጠቋሚዎች ጥበቃ የሚመለከተው አዋጅ ትኩረቱ የጽኑ እስራት ላይ እዛም እስራት ላይ ሚኒመም 10 አመትና ከዛ በላይ ሊያስቀጡ የሚችሉ አሁን ምንድነው እዚህ ጋር ለሁላችንም ግልጽ እንዲሆንልን ይሄ የምስክሮችና የጠቋሚዎች ጥበቃ አዋጅ የመጣበት አጠቃላይ ታሪካዊ መነሻው ትኩረት የሚያደርገው በዓለም አቀፍ ደረጃ በተለይ ከአሜሪካ ነው ብዙዎቹ የሚመጡትና አሜሪካ ውስጥ 1970ዎቹ 80ዎቹ አካባቢ የተደራጁ የነበሩ የድራግ አስተላላፊ ከባባድ የወንጀል ቡድኖችን እነሱን ለመከላከል። ስለዚህ ከነዛ ቡድኖች ውስጥ አንዱን ሰው በሆነ መንገድ ማኒፑሌት አድርገው ምስክርነት ወይ ጥቆማ እንዲሰጥ ያደርጉና ለሱ ጥበቃ ይሰጣል። ልክ እንዲህ ያለ ነው ያደገው። ልክ በብዛት የተደራጁ ወንጀሎች ለምሳሌ የቴሌኮም ማጭበርበር ሊሆን ይችላል። በተደራጀ መልኩ የዲጂታል ትራንዛክሽኑ ላይ የሚፈጸሙ አሁን ያው ዘመኑ ዲጂታል ስለሆነ እንደዚህ የራሳቸው ቢሮ ያላቸው መዋቅር ያላቸው እዚህ ያላቸው ቼን ያላቸው ወንጀለኞች አሉ። ልክ እንደዚህ የሽብር ወንጀሎችን የሚፈጽሙ በትክክል ከላይ ወደ ታች በሚፈስ መዋቅራዊ የእዝ ሰንሰለት የተደራጁ ቡድኖች ከነዚህ ጋር የተያዙትን ነው። እንግዲህ ለሌሎች ለተራ ለምሳሌ ለግድያ ለምናምን ስለምን አልሆነም ምናምን ከሆነ ግድያ እንደ ሁኔታው ከ10 አመት በላይ ሊያስቀጣ የሚችል ወንጀል እንደሆነ እስከ እድሜ ልክ ከዛም አልፎ በሞትም ሊያስቀጣ የሚችል እንደሆነ ያው ይታወቃል። በእኛም አሁን ቅድም ማነሳሁት የወንጀል ህጋችን 443 ጀምሮ አሉ ግልጽ 539 ጀምሮ ያሉትን የወንጀል ድንጋጌዎችን መመልከት ይቻላል። ስለዚህ ድርጊቱ 10 አመት ያስቀጣል አያስቀጣም የሚለው መነሻ የሚደረገው በባለሙያዎች ነው። ኦፍ ኮርስ የሚለየው መነሻችን ግን የኢፌድሪ የወንጀል ህግ ነው ማለት ነው። ይሄ አዋጅም አይጠቅመንም።
የትኛው ወንጀል ነው ከ10 ዓመት በላይ ሊያስጠይቅ የሚችል የሚለው የተቀመጠው የኢፌድሪ የወንጀል ህግ ላይ እንጂ እዚህ አዋጅ ላይ አይደለም። የወንጀል ድርጊቶችም እዚህ ላይ የሉም። ስለ ወንጀል ድርጊት ሳይሆን ከአንድ የወንጀል ድርጊት በኋላ ስለሚመጡ ወንጀሉን ወደ ችሎት የሚያመጡ ጠቋሚዎች ወይ በችሎት ቀርበው የሚያውቁትን ነገር የሚመሰክሩ መስካሪዎችን ነው በሚመለከት ነው እያነሳን ያለው። ስለዚህ የመጀመሪያው መታወቅ ያለበት የወንጀል ድርጊቱ መነሻውን ሳይጨምር ምንም መነሻው ላይ እኛ ህጉም ትኩረት የለውም። መነሻው 1 ዓመት እስከ 10 ዓመት ወይ 1 ዓመት እስከ 15 ዓመትም ሊሆን ይችላል። ከ5 ዓመት እስከ 15 ዓመት ያስቀጣል የሚል ሬንጅ አለ። እንግዲህ ራሱን የቻለ የቅጣት አወሳሰን መመሪያም ስላለን እዛ ውስጥ ገብተን እንትን አንልም። እኛም እንግዲህ ከ5 ዓመት እስከ 10 ዓመት የተባለን የወንጀል በዚህ ሁኔታ ሬንጅ የተሰጠውን አንድ የወንጀል ድርጊት እንዴት ብሎ ነው ታዲያ ዳኞቹ የሚወስኑት የሚለው ራሱን የቻለ ቴክኒካል አሰራር አለው እሱ። ነገር ግን ከ5 ዓመት እስከ 15 የሚል የቅጣት ሬንጅ የተቀመጠለትን አንድ የወንጀል ድርጊት የፈጸመ አጥፊ እሱ ላይ ጥቆማ ወይ የምስክርነት ቃሉን በችሎት ቀርቦ የሰጠ ግለሰብ ተጠያቂ ነው። የመጀመሪያዋ ትልቋ ክራይቴሪያ እቺ ነች ማለት ነው። እቺን መስፈርት መረዳት ያስፈልጋል። ቀደም እንዳነሳሁት ከዚህ በተጨማሪ ለሁሉም አይነት ምንም እንኳን ወንጀሉ ይህንን የመጀመሪያውን ቅድመ ሁኔታ የሚያሟላ ሆኖ በተደራጀ ቡድኖች ተፈጽሞ ከባድ ወንጀል ሆኖ ከ10 ዓመት በላይ ሊያስቀጣ የሚችል ነው የሚታይ የሆነ ሊደርስ የሚችል ጉዳት ወይ አደጋ ከሌለ ግን ጥበቃ ለምን እንደሚያስፈልገው እንዳልኩት ለምሳሌ በቴሌኮም ሌላ ዓለም ላይ ቁጭ ብለው የቴሌኮም ማጭበርበር የሚፈጽሙ ግለሰቦች እነሱ ላይ የተደራጀ የዲጂታል ዳታ መረጃ ይዞ መጥቶ ጥቆማ ሰጥቶ በዛ አግባብ ወይ በሳይበር ወይ በተለየ መንገድ ኢንተርቨንት ተደርጎ ወንጀሉ በቁጥጥር ስር ውሎ ወንጀለኞችም ምርመራ ተከፍቶባቸው ክስ የሚመሰረት ከሆነ የግድ ኢትዮጵያ ውስጥ ያሉ ሰዎች ብቻ አይደለም በወንጀል ሊጠየቁ የሚችሉት። የወንጀል ክስ ተከፍቶባቸው ከሆነ ፋይል በዛ ላይ ቀርቦ ምስክርነቱን ለሰጠ ሰው ጥበቃ ለምን ያስፈልገዋል? ምሳሌ አንድ ቻይና ወይ አውሮፓ የሆነ ሀገር ውስጥ ቁጭ ብሎ ሳይበር ጥቃት የሚሰነዝር የሆነ ቡድን ኢትዮጵያ ውስጥ ቢከሰስ እንደማለት ነው። ለሱ ለምንድን ነው ጥበቃ? ኦፍ ኮርስ ረጅም ሊሆኑ ይችላሉ ምናምን፣ ያው እሱ ግን እንደ ነገሩ ሁኔታ የሚታይ ነው። እዚህም የራሳቸው የሆነ ኤጀንት ሊኖራቸው ይችላል። ጥቃት ሊያደርሱ እዛ ሀገር ስላሉ ጥቃት ሊያደርሱ አይችሉም ብሎ ማሰብም ትንሽ ነገርየውን ዋጋ አልባ ያደርገዋልና ነገርየው ምንድነው እንደ ጉዳዩ በሚመለከተው ባለሙያ ተጠንቶ የሚሰጥ ነው። ስለዚህ ሁለተኛው ቅድመ ሁኔታ በእርግጥም የምስክርነት ቃሉን በሰጠ መስካሪ ወይ የጥቆማ ቃሉን በሰጠው ጠቋሚ ላይ ሊደርስ የሚችል በደህንነቱ፣ በቤተሰቦቹ፣ በአጠቃላይ ሁለንተናዊ የህይወት እንቅስቃሴውና በንብረቶቹ ጭምር ሊደርስ የሚችል ተጨባጭ አደጋ መኖሩን ማሳየት መቻል አለበት ማለት ነው። ስለዚህ ይሄ ሁለተኛው ቅድመ ሁኔታ ነው። ሌላ ግን የሚሰጠው የምስክርነት ወይ ደግሞ ጠቋሚነት ቃል የተሟላ መሆን መቻል አለበት። የተሟላ መሆን በህጉም በግልጽ እንደተቀመጠው ለምሳሌ በችሎት ቀርቦ የምስክርነት ቃሉን ሲሰጥ በትክክልም ተጠርጣሪውን አጥፊውን ጥፋተኛ ሊያስብል የሚችል መሆን መቻል አለበት። ያ ማለት በነፃ የሚሰናበት ከሆነ ተጠቃሚው ይሄን መብቱን ያጣል ማለት ነው። ምክንያቱም ጥፋተኛ የተባለ ሰው የለም። ጥፋተኛ ካልተባለ ለምንድነው ወደ በቀልና ወደ ሌሎች ምስክርነት ቃል ለሰጠ ግለሰብ ላይ ጥቃት ኦፍ ኮርስ አሉ። ሰው ነፃም ተብሎም ቢሆን በእኛ ሀገር አልፎ አልፎ እንግዲህ የሚታዩ ምሳሌዎችን ማንሳት ይቻል ይሆናል። ነፃም ተብሎም አንተ ነበርክ እንዲህ ብለህ በችሎት ቀርበህ እንዲመስክርህብኛል ምናምን ብሎ ለጥቃት የሚነሳሳ ሰው ሊኖር ይችላል። ግን ከዛኛው ጋር ጥፋተኛ ከተባለው ግለሰብ ጋር የሚነጻጸር አይሆንም። ስለዚህ ጥፋተኛ ሊያስብል የሚችል ሙሉ የሆነ መረጃ የሚሰጥ ሰው መሆን መቻል አለበት። ከሱ ውጪ ወንጀሉን በሌላ መንገድ መርምሮ ማግኘት ማይቻል የሚያደርገው ነገር መኖር አለበት። አንድ ሰው ብቻ ነው ለምሳሌ ያን ወንጀል ሲፈጸም የሚያውቅ የተደራጀ የተሟላ መረጃ ያለው አንድ ሰው ብቻ መሆን መቻል አለበት። ያ ሰው ደግሞ ማን ነው? ይሄ መስካሪ ነው። ስለዚህ እንደዚህ ባሉ 3 ቅድመ ሁኔታዎች የታጠረ ነው። ከዛ ውጭ ግን እንዳልነው ቀደም በጽሁፍ የተደረገ ራሱን በቻለ ቅጽ የሁለቱም አካላት መንግስት በፍትህ ሚኒስቴር በኩል ተጠቃሚው እንደ አንድ ግለሰብ ሆኖ የጽሁፍ ስምምነት ማድረግ አለባቸው። እነዚህ ሲሟሉ ብቻ ነው እንግዲህ ቀደማቶ ካደረም ካነሱት ጋር የመሬት ለውጥ የምናምን ጉዳዮች ብለዋል። እንደዚህ ያሉ ጉዳዮች መጀመሪያ ወንጀል ናቸው አይደለም የሚለውን እሱን ማንሳት ነው። እሱም ተለይቶ ነው ወንጀል ከሆኑ 10 ዓመትና ከዛ በላይ ሊያስጠይቁ ይችላሉ ወይ የሚለውን እሱን በወንጀል ህጋችን የሚመለስ ነው የሚሆነው ማለት ነው። ስለዚህ እነዚህን አሁን ቅድም የዘረዘርኳቸው ቅድመ ሁኔታዎች በአስገዳጅነት ተሟልተው ሲገኙ ነው ምስክሮች ወይ ጠቋሚዎች በዚህ ህግ ላይ የተቀመጡ ጥበቃዎችን መጠቀም የሚችሉት የሚለውን ማንሳት ይቻላል ማለት ነው። ሌላው ግን መምህር እንዳልክ በጣም በርካታ ጥያቄዎችን ያነሱት እንግዲህ የተግባራዊነቶችን በተመለከተ ያነሱት ነገር አለ። አፈጻጸሙን እንደው
እንዴት ያዩታል የሚልም ወደኛ የሚያመጡት ነገር አለና እንግዲህ ያው ሁሌም በዚህ ፕሮግራም ብቻ አይደለም በተለይ እንግዲህ እንደዚህ ያሉ የግንዛቤ ማስጨበጫ ስራዎች ላይ በመነሰማራበት ሁኔታ ሁሉ የሚገጥመን እንደዚህ ያሉ ጥያቄዎች አሉ። ህጎችማ አሉ፣ ነገር ግን በተገቢው መልኩ መች ተፈጸሙ፣ እንዴት ነው እየተፈጸሙ ያሉት፣ እናንተ ስላፈጻጸሙ ምን ትላላችሁ የሚባሉ ነገሮች ዛሬ ብቻ የተነሱ አይደሉም። እውነት ነው። እኔ ቀደምም ሳነሳ ነበር ራሱን በቻለ ዲፓርትመንት የተዋቀረ ነው። ተቋማዊ አደረጃጀት አለው። ሪሶርሶች ተመድበውለት በጀት ተይዞለት የሚንቀሳቀስ ራሱን የቻለ ለዚህ ህግ ማስፈጸም ብቻ ተብሎ የተቋቋመ ዳይሬክቶሬት ወይም ዲፓርትመንት አለና የሱን አቅም ማጠናከር ይሄን ብቻ አይደለም። ኖርማሊ በየአካባቢው ያሉ ይሄ እንደ ፌደራል ስለሆነ ያወራን ያለ ነው። ኢትዮጵያ ሰፊ ሀገር ነች። የአዲስ አበባ ጉዳይ ብቻ አይደለም እዚህ ያወራንበት ያለውና በየአካባቢው ያሉ የፍትህ አካላትን አቅም ልክ እንደዚሁ ራሳቸውን በቻሉ ዳይሬክተሮች ወይ ደግሞ ራሱ በቻለ ዲፓርትመንት የሰው ኃይል ተመድቦለት በቂ ስልጠና አግኝተው ሪሶርሶች በጀት ተመድቦለት በተጠናከረ ሁኔታ ህጉን እንዲያስፈጽም ክፍተቶች ያው ስላሉ የሚታዩ ክፍተቶች ስላሉ ይሄንን እንግዲህ በተሻለ ትኩረት መስራት ያስፈልግ ይሆናል። የተሻለ አመራር የፖለቲካም ትኩረት ሊፈልግ ይችላል። ኦኬ ስለዚህ አጠቃላይ በተግባር ያለው ነገር ምን ይመስላል? ያው የሚነሱ ምሳሌዎችም አሉ በዚህ አግባብ ሄደው ያው ብዙ ጊዜ እንደዚህ ያሉ ጉዳዮች ለህዝብ ይፋ ስለማይደረጉ እንጂ በእናቶ ገሌ ኬዝ ተብለው ጥበቃ የተሰጣቸው ሰዎችም እንደ ምሳሌ የሚሆኑ አሉ። ያው እዚህ እነሱ ማንሳቱ ማስፈላጊ ላይሆን ስለሚችል ማለት ነው። ነገር ግን እንደው ህጉ ባስቀመጠው አግባብ ሙሉ በሙሉ የህጉን ዓላማ በሚያሳካ መልኩ በተጠናከረና በተቀናጀ ሁኔታ በአገሪቱ ከዳር እስከ ዳር እንግዲህ እየተፈጸመ ነው ወይ በተገቢውና ማህበረሰቡ በሚፈልገው ልክ ሆኗል ወይ? ይሄ ህግ በመፈጸሙ ውስጥ ማህበረሰቡ ወንጀልን ለመጠቆም የነበረበትን መሸማቀቅ ስጋት ተቀርፏል ወይ? ለወንጀል በተለይ በችሎት ቀርቦ የወንጀል ድርጊት ተፈጻሚ ላይ የሚያውቀውን ነገር በኮንፊደንስ ለመመስከር ችሏል ወይ የሚለው እሱ እንግዲህ በጥናት መታየት መቻል ያለበት መፈተሽ መቻል ያለበት ያው እሱን መምህር ሰለሞን ማን ነው እንዳልክ ጋር መጋራው ነገርም ስለሆነ ማለት ነው። ግንዛቤ ላይ ያው እንግዲህ እንደተባለው ነው እናንተ ሚዲያም የሚሰራበት አንደኛው ጉዳይ ስለሆነ እሱን ማስፋት ያስፈልጋል። እሱን መውሰድ ነው። ሌላ ግን በበቀል ለተፈጸመ እርምጃ ምን ሊወሰድ ይችላል የተባለው ያው አሁን እንግዲህ በበቀልም ይሁን በምንም የግድ ግለሰቡ የወንጀል ምስክር ላይ ጥቆማ ሰጥቷል ወይ ደግሞ ምስክር ነው የወንጀል ድርጊት ላይ ምናምን ስለተባለ ብቻ አይደለም። እንግዲህ የጥበቃ ላይ ያለን ግለሰብ ጉዳት ስላደረሰ ብቻም የተለየ ወንጀል እንትን አይመጣም። ምንድነው ቀድሞ የሚደረገው ጉዳት እንዳይደርስበት ጥበቃ ይሰጣል። ቀድሜ የዘረዘርናቸው በርካታ ጥበቃዎች ማንነቱን ቀይሮ ሌላ ሀገር ውስጥ እስከመላክ ድረስ ሙሉ በሙሉ ሰነዶቹም በሌላ ማንነት መቀየር አልፎ ተርፎም የህግ ወይም የጸጥታ አካል እስከመመደብ ይሄም ደግሞ ማያስፈልግ ከሆነ እንደ ሁኔታው ተመርምሮ ራሱን ታጥቆ እንዲከላከል እስከማድረግ ድረስ በጣም በርካታ ጥበቃዎች ተዘርዝረዋል። እነዛን ሁኔታዎች እንኳን አልፎ ወይ ደግሞ ምስክሩ ጥበቃው ጊዜ ካለቀበት በኋላም እንኳን ጉዳት ቢደርስበት ምን ይሆናል ከሆነ እንደ አንድ ወንጀለኛ ነው የሚቆጠረው። ከዛ በኋላ ለምሳሌ ምስክርነት ቃል በሰጠ ግለሰብ ላይ የግድያ ወይ ደግሞ አካል ማጉደል አይነት ነገር ተግባር የፈጸመ አይነት ቂመኛ ከሆነ ራሱን ችሎ በወንጀል ህጋችን ላይ እነዚህ ድርጊቶች ወንጀል ሆነው የቅጣት ሬንጅ ተቀምጠዋል። በዛ አግባብ ነው ተጠያቂ ሊሆን የሚችለው። የአካል ማጉደል ከሆነ በአካል ማጉደል ነው፣ የግድያ ከሆነ በግድያ ነው ራሱን ችሎ። ነገር ግን መታየት ያለበት ይሄኛው እንደ አንድ የአግራቬቲንግ ወይ ደግሞ የማክበጃ ጉዳይ ሊሆን ይችላል። ስለዚህ የቅጣት መጠኑ በዛው ከፍ ሊል የሚችል ስለሆነ በዚሁ አግባብ የወንጀል ተጠያቂ የሚሆንበት አግባብ ነው ሊኖር የሚችለው ነው። ይሄ ብቻ አይደለም፣ በፍትሐ ብሔርም ተጠያቂ ሊሆን ይችላል። ለምሳሌ ንብረቱ ላይ ቤቱን አቃጥሎ ከሆነ የፍትሐ ብሔር ተጠያቂነት ያው እንደምናውቀው በተለይ እንደዚህ ባሉ ጉዳዮች ላይ ተፈጻሚ የሚሆነው ከውል ውጭ የሚባሉ ወይ ደግሞ ይሄ ከውል ውጭ ኃላፊነት የሚባሉ የፍትሐ ብሔር ህጋችን ላይ ያሉ ድንጋጌዎች አሉ። በዛ አግባብ በፍትሐ ብሔር ተከሶ ተገቢ ካሳ እንዲጣልለት እንዲወሰንለት ሊያደርግ ይችላል ማለት ነው። ስለዚህ እነዚህ መፍትሄዎች አሉ። በዚህ ጥበቃ ላይ የተቀመጡትን ጥበቃዎች እንኳን ጥሶ ጉዳት ቢያደርስ ማለት ነው እና እዚህ ድረስ ነው ሊሆን የሚችለው ሚለውን ለማንሳት ነው። እንግዲህ አቶ እንዳልክ ካነሷቸው ጥያቄዎች ከሞላ ጎደል እነዚህ ይመስላል። ተጠያቂነቱስ ምን ይመስላል? እሱን ወደ በኋላ ላይ እናየዋለን። ምስክሮች
መጠቀም ብቻ አይደለም በነገራችን ላይና ራሱን የቻለ ተጠያቂነት ኃላፊነትም አለባቸው። እሱ ምን ይመስላል የሚለውን እንግዲህ ወደ በኋላ ላይ ወይም እናየው ይሆናል። ጥሩ ስምምነት መቼ ነው የሚፈጸመው የሚለው አንስተዋል። ምናልባት ምስክሩን በሰጠበት ሰዓት ነው ወይ ውሳኔ ካገኘ ምናልባት እንደዚህ አይነት ይዘት መሰለኝ ያለው። አቶ ማቲያስ በምስክሩ ጥቃት ቢደርስ የሚል ያው ይሄንንም አብረን ያነሳን ይመስለኛልና ጥቃት ቢደርስበት የመምህር እንዳልክ ግን ስምምነቱ መቼ ነው የሚፈጸመው የሚል አንሳው ማመልከቻ ይዞ ይመጣል። ምስክርነቱን እንደሰጠ ነው ወይስ ውሳኔ ከተሰጠ ብቻ ላይሆን ይችላል። በቁጥጥር ስር ሳይውልም እንኳን ሊሆን ይችላል ስምምነቱ የሚደርሰው። እንደ ወንጀሉ ሁኔታ ነው የሚታዩ ያልኩት ለሱ ነው። አሁን ብዙ ጊዜ የተደራጁ ወንጀሎች ላይ መጀመሪያ ራሱን የቻሉ መዋቅራዊ ግንኙነቶች ሂደው ነው መጨረሻ ላይ ነው ስምምነት የሚደረሰው። ለምሳሌ ከአንድ የተደራጀ ቡድን አባል ጋር የሚመለከተው የመንግስት የደህንነት ወይ የጸጥታ አካል ግንኙነቶችን ይጀምራል። ማኒፑሌት እየተደረገው የመጨረሻው በቃ ከቡድኑ ተለይቼ እኔ በቡድኑ ውስጥ የሚሰሩ ወንጀሎችን ለማጋለጥ ዝግጁ ነኝ ባለበት ሰዓት መጥቶ ፊርማውን እንዲያስቀምጥ ሊደረግ ይችላል። ከዛን ጊዜ በኋላ በመንግስት ጥላ ውስጥ ይሆናል ማለት ነው። ያኔ ምስክርነት ቃሉን ሰጠ ሳይሰጥም በፊት የምስክርነት ስምምነት ሊደረግ ይችላል። የግድ ችሎት ቀርቦ መረጃው ግን አሳማኝና በእርግጥም ያን ቡድን እየሰራ ያለውን ወንጀል ሊያጋልጥ የሚችል በችሎትም ቀርቦ የሚሰጠው የምስክርነት ቃል ጥፋተኛ ለማስባል በቂ የሆነ ኮንክሉሲቭ ኤቪደንስ መሆን መቻል አለበትና እነዚህ ሁኔታዎች ከተሟሉ የትኛውም ሰዓት ላይ ስምምነት ሊደረስ የሚችል መሆኑን መገንዘብ ያስፈልጋል የሚለውን ለማንሳት ነው። ጥሩ ያቶ ማቲያስ ከቀደም ሲል ከመምህር እንዳልክ ጋር ተቀራራቢ ስለነበሩ ቀደም ሲል አይተናቸዋል። አቶ አስጨናቂ ያነሷቸው ግን ምናልባት ስልኩን ቢቋረጥ ሐሳቡን ያገኘ ነው ይመስለኛል። በማስፈራራት እንዳይመሰከርባቸው የሚያደርጉ አሉ የሚል አንስተዋልና ይሄ አንድም ከግንዛቤ ማነስ ይመስለኛልና እንዲህ አይነት ወንጀሎች ሲፈጸሙ ምን ማድረግ እንዳለባቸው ጥቆማ እንዴት መስጠት እንዳለባቸው ሐሳብ ቢሰጥ እንዲህ አይነት ከለላ ካለ ማስፈራራቱ የትም አያደርስም ማለት ነውና ወንጀል እንዳይፈጸም መከላከል ከተፈጸመም ደግሞ የወንጀሉን ድርጊት ምስክር ሆኖ ቀርቦ ማስረዳት ስለሚያስፈልግ እንደው ለግንዛቤም ይሆናል። በጣም ጥሩ። እኔ ቀደም በውይይታችን መሀል ላይ አንድ ነገር አንስቼ ነበር። ኢትዮጵያ በጣም ሰፊ ሀገር ናት። በየቦታው አሁን ያለውን ሁኔታ ተጨባጭ ሁኔታውን እናውቀዋለንና እንግዲህ እንደዚህ ያሉ ማስፈራራቶች ዛቻዎች ገና ከጅምሩ በዛ የወንጀል ድርጊት ላይ ያቋል ማህበረሰብ ውስጥ ያሉ የስጋት ሁኔታዎች ይታወቃሉ። በተጨባጭ ምን የተካሄደ ነው እንደዚህ ባሉ ጉዳዮች ላይ አይደለም በችሎት ለማንም ሰው ተብሎ ማስፈራራት በተለይ ደግሞ የተደራጁ ብቻ ሳይሆን በአንዳንድ አካባቢዎች ኦልሞስት የሆነ የመንግስትነት ኃላፊነት ማን ነው ስልጣን ያላቸው የሚመስሉ ግለሰቦች ሁሉ አሉ። የጎበዝ አለቆች ከነሱ ሰዎች ጋር ንክኪ ያላቸው ሰዎች ራሱ በአደባባይም ወንጀል ቢፈጽሙ እንግዲህ በብዙ የምናየው ነገር አለ። ለምሳሌ ይሄ ከባህላዊ ምናምን እንትኖች ጋር ተያይዞ ሰዎች በአደባባይ ሲገረፉ አይተናል። ምናምን ብዙ ነገር አይተናል። ይሄ ሁሉ ነገር ማህበረሰቡ ጥፋት እንደሆነ ሳያውቅ ቀርቶ ነው የሚል ግንዛቤ የለኝም እንደግለሰብ። ነገር ግን እነዛ ሰዎች የሆነ አይነት አይነኬነት ስልጣን ያላቸው እነሱ ላይ መመስከር ጥቆማ መስጠት እንደማይቻል አይነት የሆነ አይነት ኢምፕሬሽን ወይም እንደዛ አይነት ግንዛቤ ማህበረሰባቸው ላይ ፈጥረዋል የሚለው ነው። ስለዚህ ይሄ በምን ይስፋፋል? በግልጽ የተቀመጠውን የአዋጁን ዓላማ በማሳካት ጠንከር ብሎ በማስፈጸም ግንዛቤውን በማስፋት ማህበረሰባችን ላይ ያሉትን እንደዚህ ያሉ የግንዛቤ ክፍተቶችን እንደዚህ በመሳሰሉ ፕሮግራሞች በማስፋፋት ማስቀረት ይቻላል። ግን እንደተባለው ስጋት አለ። ምንም ይሄ የተለየ ጥናት የሚያስፈልገውም አይደለም። ብዙ በችሎት ላይ የሚያጋጥመም ነገር ስለሆነ የሚያምንበት መጽሐፍ ቅዱስ ወይ ደግሞ ቁርአኑንም ጭኖም ቢሆን ምሎ በሐሰት ሊመሰክር እስከሚችል ድረስ አስቸጋሪ ሁኔታዎች የሚፈጸሙበት ብዙ አይነት የችሎት ሁኔታዎችን መመልከት በቂ ነው። በሐሰት መስክሮ ሰዎችን በትክክልም ከሰሩት የወንጀል ድርጊት ተጠያቂ ሳይሆኑ እንዲያመልጡ ወይ ደግሞ ያየውን አላየውም ብሎ በፍርሃት ነው ይሄ እና ሊሆን የሚችልበት ሁኔታ እንዳለ በግልጽም በስራም ላይ የሚያጋጥሙ ነገሮች ስላሉ እሱ አለ ነው። ነገር ግን አሁን በዚህ ውይይት ላይ ያነሳናቸው ዝርዝር ጥበቃዎች አሁን እነዚህን መስፈርቶችን ላይ የሚያሟላ የትኛውም አይነት የወንጀል ምስክር ወይም ጠቋሚ ይሄ ጥበቃ አለ ብሎ ማሳወቁ አንድ ነገር ነው።
ይህንን በተግባር አውርዶ ደግሞ ተግባራዊ ማድረግ ደግሞ ሌላ ተጨማሪ ጥረት፣ ተጨማሪ ኮሚትመንት፣ ተጨማሪ የሰው ኃይል፣ ተጨማሪ የሰለጠነ አቅምና የተደራጀ እንደዚሁም ቀናይነት ያለው የአመራር ውሳኔን የሚጠይቁ ነገሮች ናቸው የሚለውን ነው ለማንሳት መፈልገው። እዚህ ጉዳይ ላይ ያለኝ መልእክት እሱ ነው የሚሆነው። እንትንም ሚስጥራዊነቱም የተጠበቀ ነው አይደለ? በጣም ጥሩ። አንዳንድ ጊዜ እሱንም በመፍራት ይመስለኛል እኔ እንደመሰከርኩ እኔ እንደተናገርኩ ሊያውቁ ይችላሉ የሚለውን ፍርሃት ይመስለኛል። አሁን እንግዲህ እንደተባለው ነው እስካሁን ድረስ በተለይ የፍርድ ቤቶቻችን ይሄ የጣቢያዎቻችን አጠቃላይ የተቋማት የፍትህ ተቋማት አደረጃጀቶቻችን በብዙ መልኩ ለማህበረሰቡ ተደራሽ ያልሆኑ እንዲሁም ስጋት ያለባቸው ቀርበው እዛ ላይ የምስክርነት ወይ የጥቆማ ቃላቶቻቸውን ቢሰጡ ሲወጡ እዛው አደጋ ሊደርስባቸው የሚችሉ ናቸው። ነገር ግን አሁን እንግዲህ በምናየው አግባብ በተለየ ሁኔታ ተቋማት ትኩረት ተሰጧቸው በአደረጃጀት በመዋቅር እንደዚሁም ከህንጻ ስሪታቸው ጀምሮ ዘመናዊነት የተላበሱ እንዲሆኑ እየተደረገ ያለበትን ሁኔታ እያየን ነው። እሱ ብቻ ሳይሆን በደንብ መረጃ ልውውጡ ዲጂታላይዝድ የሆነ ለምሳሌ እንግዲህ ከምናወራው ነገር ጋር ምን ያህል ተያያዥ ነው አይደለም የሚለውን ባላቅም ባለፈው ዓመት የፌዴራል ፖሊስ ያስመረቀውን ሞባይል መተግበሪያ ሁላችንም እናውቃለን። እዛው ቁጭ ብሎ ባለበት አካባቢ እንኳን ሆኖ ፎቶ አንስቶ ጥቆማውን በዛ አፕሊኬሽን መሰረት ለፌዴራል ፖሊስ እዚህ አዲስ አበባ ድረስ መላክ የሚቻልበትን ሁኔታ በዚህ ሁሉ ድረስ ተደርሷል። ይሄ እንግዲህ ጥቆማን በተመለከተ ያሉትን አድቫንስመንቶች ነው። እንደዚህ ያሉ ቴክኖሎጂዎችን መጠቀም ከተቻለ እሱ ብቻ ሳይሆን ለምሳሌ ህጉም ላይ ቀደም ከተቀመጡት አንደኛው የጥበቃ ስልት ወይም ስትራቴጂ ሰዎች በስውር ወይ ከመጋረጃ ጀርባ ሆነው የምስክርነት ቃላቸው እንዲሰጡ ወይ ምስላቸው ሳይታይ ድምጻቸውንም በተለየ አይነት የኤሌክትሮኒክ ሞዲፋየር ተጠቅሞ በሌላ ሰው ድምጽ አስመስሎ አሁን ደግሞ የኤአይ ዘመንም ስለሆነ ብዙም እነሱ ማድረግ ብዙ የሚከብድ አይሆንም። ስለዚህ እኔ አበክሬ እንደው ጠንከር አድርጌ እዚህ ጋር ማንሳት መፈልገው ሰዎች ደፈር ብለው ባንድ ከባድ ወንጀል ላይ ምስክርነት ማቀው አለኝ ብለው እስከመጡ ድረስ እነዚህን ሁሉ ጥበቃዎች በደንብ የሚያገኙበት የህግ ስርዓት የተዘረጋ መሆኑን መረዳት ያስፈልጋል የሚለውን ነው። ሌላ ግን እኔ እንደው እዚህ ጋር እንደው ከምናወራው ነገር ጋር የተያያዘ ስለሚሆን አሁን ቀደም ስናነሳ የነበራቸው በየአካባቢው ያሉ የጎበዝ አለቆች የነ አቶ እንትና ቤተሰብ የነ እንትና አካባቢ የእንትና ምናምን የሚባሉ ራሳቸው መንግስት የሚመስሉ ሁሉ ግለሰቦች አሉ በአገራችን። ያው በብዙ አካባቢዎች ስንንቀሳቀስ እንደዚህ ያሉ ማይነኩ ግለሰቦች አሉና እነዚህ ሰዎች አብዛኛው ያው ለማህበረሰቡ የሚጠቅሙ በጎ ተግባራትን ሊሰሩ ይችላሉ፣ ሊከውኑ ይችላሉ። ሰየው ግን በአንዳንድ ሁኔታዎች ላይ የሚሰሯቸው ያልተገቡ ከህግ ያፈነገጠ አይነት ተግባራት ጠቅላላ ማህበረሰቡ ላይ ጫና እያሳደሩ ነው እና በግልጽም የሚታወቁበት አይነት የአሰራር ሰንሰለትም አላቸው እነዛ ግለሰቦች። ምናልባትም እስከ እንግዲህ ታችኛው ያለው የመንግስት መዋቅር ድረስ ሁሉ ሳይቀር የራሳቸው አይነት አደረጃጀትም ሊኖራቸው ይችላልና ይሄንን በትክክል በተገቢ ምርመራ አሁን ለእንደዚህ ያሉ ሰዎች ጥቆማ ለሚሰጡ ሰዎች ራሱ እኔ እንደግል የምስክርነት ጥበቃ ሁሉ አስፈላጊም ላይሆን የሚችልበት ሁኔታ ሁሉ የሚታየኝ አግባብ አለና ይሄ ነገር ግን ተፈላጊው በወንጀል ህጋችን የተቀመጠው የወንጀል ህግ ዓላማም ግለሰቦችን በመቅጣት ማስተማር ስለሆነ ለሌሎቹ መቀጣጫ እንዲሆኑ ስለሆነ ተገቢውን በወንጀል ህግ የተቀመጠውን መቀጮ አግኝተው ማህበረሰቡ መርፍ እንዲል ግለሰቦችም ከጥፋታቸው ተምረው ከወንጀል ድርጊታቸው እንዲታቀቡ የሚደረግበትን መንገድ ማህበረሰቡ የመደገፍ እንጂ ሌላ አማራጭ የለውም የሚለውን ነገር ግን በደንብ እኔ አጽንኦት ሰጥቼ አስመሬ መናገር የምፈልገው ፖይንት ነው ማለት ነው። በጣም ጥሩ። አንድ ሁለት ጥያቄዎች ቀርተውናል ውይይታችንን ለማብቃት። አቶ ተመስገን ቀደም ሲል ምስክሮች ምን አይነት ጥበቃ ይደረግላቸዋል የህግ ከለላ የሚለውን ስናይ ቆይተናል። አሁን ምናልባት እነሱ ጋር ደግሞ ችግር ካለ ምን አይነት ተጠያቂነት ያስከትላል የሚለውን ብናይ ጥሩ ነው። ምስክሮች ነው በሐሰት ቢመሰክሩ አሁን ቀደም ሲል ወንጀል ሲፈጸም አልተፈጸመም ወይም አላየሁም ብለው የተፈጸመው እንዳልተፈጸመ ያልተፈጸመው እንደተፈጸመ አድርገው ምስክርነት ቢሰጡ ምን አይነት ተጠያቂነት ነው የሚያስከትልባቸው? እሺ በጣም ጥሩ ጥያቄ ነው። ከዚህ በፊት ግን ምናልባት አሁን ቀደም እንግዲህ ከመግቢያ ጀምሮ ምስክሮች እና ጠቋሚዎች ስንል ምን ማለታችን ነው? የህግ ዓላማስ ምንድነው? ማሳካት የፈለገው ዋነኛ ግቡ ምንድነው?
እንደዚሁም ደግሞ በዚህ አዋጅ የተቀመጡ ጥበቃዎችን ለመጠቀም ያስፈልጉ አስገዳጅ ቅድመ ሁኔታዎች ምንድናቸው የሚሉትን እንግዲህ አንድ ባንድ እያየን መጠናልና እነዛን አስገዳጅ ቅድመ ሁኔታዎች አልፎስ ደግሞ የመጣ አንድ መስካሪ ወይ ጠቋሚ ሊጠቀማቸው የሚችሉት ጥበቃዎች ዝርዝር ምንድናቸው የሚሉትን እያነሳ እነዚህን ሁሉ ስናብራራ ነው የቆየ ነው። ልክ እንደዚህ ብሎ ስምምነት ላይ ተደርሶ የሆነ አይነት ስፔሲፊክ ጥበቃ እነዚህ አሁን ካሉበት ስጋት አንጻር ተፈጻሚ ሊሆኑ የሚችሉ እነዚህ ናቸው ተብሎ የሚመለከተው ባለስልጣን ተለይተው እነዛ ጥበቃዎች ተጠቃሚ ሆኖ ያለ ግለሰብ ወይ ወንጀል ጠቋሚ ወይ ምስክር ያው ዘላለማዊ ጥበቃ ስለማይሆን የሆነ ቦታ ላይ ጥበቃው ይቋረጣል ማለት ነው። ስለዚህ ይሄ ጥበቃ ሊቋረጥ የሚችልባቸው ግራውንዶች ወይም መንገዶች ምንድናቸው የሚሉትን እንደ ለአድማጮቻችን እነሱንም መልእክቱን ማስተላለፍ ብንችል ብዬ ስላሰብኩ ነው። እንግዲህ በአዋጁ በተለይ በአንቀጽ 12 ላይ ግልጽ በሆነ መልኩ የምስክሮች ጥበቃ አጠቃላይ የተቀመጠው የስምምነት ጥበቃ ተቋረጠ ሊባል የሚችልባቸውን ሁኔታዎች ያስቀምጣል። 3-4 የሚያክሉ ዘርዘር አድርጎ ያስቀምጣልና የመጀመሪያው የጊዜ ጉዳይ ነው። ቀደምም ስናነሳ ነበርና ለምን ያህል ጊዜ ነው ጥበቃው የሚለው የሚወሰነው ተጠቃሚውና መንግስት ወይ ደግሞ የሚመለከተው ባለስልጣን በሚያደርጉት ስምምነት ነው። ስለዚህ ስምምነቱ ላይ ለ10 ዓመት ይል ከነበር ለ20 ዓመት ይል ከነበር ያ በስምምነቱ የተገለጸው ጊዜ ሲያበቃ ጥበቃው አበቃ ማለት ነው። ነገር ግን እዚህ ላይ ቀደምም ሳነሳው እንደነበረው ይራዘምልኝ ብሎ ማመልከት የሚችሉበት ሁኔታ ስላለ እዛውም ያለ ገደብ ነው። ለዚህ ያህል ጊዜ ብቻ አይደለም አንዴ ሁለቴ ሳይሆን ይራዘምልኝ እያለ እንግዲህ አስፈላጊ ከሆነ እስከ ህይወት ዘመኑ ድረስ ስጋቱ የሚቀጥል ከሆነ ያራዘመ መቀጠል የሚችልበት ሁኔታም በህጉ ተካቷል። ስለዚህ መጀመሪያው ሁኔታ ካልተራዘመ በቀር መደበኛ በስምምነቱ ላይ የተቀመጠው ጊዜ ማብቃት የተሰጠውን ጥበቃ ቀሪ ያደርገዋል ማለት ነው። ሌላኛው ያው ተጠቃሚው ከሞተ ነው። እንግዲህ ሞት ያው እንግዲህ ህጋዊ ግንኙነቶችን ብቻ ሳይሆን ህይወትም እስትንፋስም የሚቆምበት ነገር ስለሆነ ሞት ነው። እንግዲህ ተጠቃሚው ከሞተ አንደኛው ስምምነት ሊቋረጥ የሚችልበት ህጋዊ መንገድ ሊሆን ይችላል ማለት። ሌላ ምንድነው አለመታዘዝ፣ አስቸጋሪነት። አንዳንድ የጥበቃ ተጠቃሚዎች በራሳቸው ባህሪ ምክንያት በመንግስት የተሰጣቸውን ጥበቃ ሊያጡ ይችላሉ። ምንድነው ለምሳሌ በአዋጁ አንቀጽ 11 ላይ ዝርዝር የሆኑ ግዴታዎች ተቀምጠዋል። ለምሳሌ መረጃ ሲጠየቅ መስጠት፣ የሚሰጠው ማስረጃ በትክክልም የተፈለገውን ግብ ለመምታት ያ ማለት ተጠርጣሪውን ጥፋተኛ ሊያስብል የሚያስችል ብቁና የተሟላ መረጃ መሆን፣ በመንግስት የተመደቡለትን ጥበቃዎችን በስርዓት መጠቀም፣ እንዲህ አድርግ ሲባል ትእዛዝ ሲሰጠው መፈጸም፣ እንዲህ ያሉ በጣም በርካታ ዝርዝር ግዴታዎች በአዋጁ ላይ ተቀምጠዋል። እነዚህን ግዴታዎች በመጣስ ቢተኝነት በማሳየት ለጥበቃ አስቸጋሪ የሚሆኑ ሰዎች አሉ። አንዳንድ ሰዎች ለምሳሌ አትሂዱበት ሰርቪላንስ ለምሳሌ አንደኛው ጥበቃ ነው፣ በስውር መከታተል። ኦኬ። ስለዚህ በስውር እየተከታተለው ያለን አካል ትእዛዝ አለመስማት ሄዶ ጥበቃውን ሊያሳጣው ሁሉ ይችላል ማለት ነው። እዚህ ቦታ አትሂድ ሲባል ይሄንን አታድርግ ሲባል ይሄንን አይነት ቦታ እነዚህ ያሉ ሰዎች ጋር መገናኘት የለብህም ሲባል ሰው መስማት አለበት ማለት። ስለዚህ እነዚህን ግዴታዎቹን አለመወጣት ምንድነው ጥበቃውን ሊያሳጣው ይችላል የሚለውን እሱን መረዳት ያስፈልጋል። ሌላኛው እንግዲህ ቀደም ሳልጠቅሰው ያለፍኩት ስምምነት ሁለት አይነት ነው ያለው። መደበኛው ስምምነት አለ፣ የልዩ የጥበቃ ስምምነት የሚባልም አለ በህጋችን ላይ ማለት። ልዩ የጥበቃ ስምምነት ማለት በተለይ ጠቋሚዎቹ ወይ ወንጀል ምስክርነት የሚሰጡ ግለሰቦች እድሜያቸው ከ18 ዓመት በታች የሆኑ ሰዎች ሲሆኑ በሞግዚቶቻቸው አማካኝነት ሞግዚቶቻቸው ተፈልጎ ደግሞ ካልተገኙ መንግስት ራሳቸውን ወክሎ ከነሱ ጋር ስምምነት የሚገባበት መንገድ ያስቀምጣል እና በዛ አይነት መንገድ ስምምነት ውስጥ በተለይ ደግሞ ይሄ ለአቅመ አዳም በምንለው አገላለጽ 18 ዓመት ያልሞላው ግለሰብ የገባውን ስምምነት 18 ዓመቱ ሲደርስ አሁን እኔ ደርሼ ሳየው ይሄ ስምምነት የሚያዋጣኝ አይመስለኝም፣ የሚጠቅመኝ አይመስለኝም፣ በቃ አልፈልግም ካለ በራሱ ፈቃድ ስምምነትን ተወው ማለት ነው። ስለዚህ ፈቃድ አንደኛው ከተጠባቂነት ለመውጣት አንደኛው መንገድ ነው የሚለውን እሱን መረዳት ያስፈልጋል ማለት ነው። ሌላው ግን ያው በአዋጁ በግልጽ ባይቀመጥም ስጋቱ ሊጠፋ ይችላል። እንግዲህ አይታወቅም። ወይ ተጎጁ በማረሚያ ቤት እያለ ለምሳሌ ህይወቱ ቢያልፍ ማነው ተከሳሹ ወይ ብቻ በሆነ መንገድ ከወንጀል ድርጊቱ ጋር ህልውና የነበረው አካባቢው ቢቀየር ወይ ከዛ የወንጀል ድርጊት ጋር ህልውና የነበረው አንድ ትልቅ የተደራጀ
ድርጅት የወንጀል ድርጊትን የሚፈጽም ድርጊት ቢጠፋ ቢመክን ምናምን በጊዜ ሂደት ቢረሳ እንዲህ ባለ መልኩ ስጋቱ በትክክልም እንደጠፋ የሚያሳዩ ሁኔታዎች ምልክቶች መታየት ከጀመሩ በዚህ አግባብም ያው ጥበቃው ሊቋረጥ የሚችልበት ሁኔታ እንዳለ መረዳት ያስፈልጋል ማለት። ስለዚህ በእነዚህ ያሉ ቅድመ ሁኔታዎች ላይ አንዴ እነዛን ሁሉ መስፈርቶች አልፎ የመጣ የጥበቃ ተጠቃሚ መብቱ ሊቋረጥ ይችላል። ምክንያቱም ዘላለማዊ የሚባል ጥበቃ ስለሌለ ማለት ነው። ስለዚህ በዚህ አግባብ ሊቋረጥ ይችላል። ይህንን ካነሳን እንግዲህ አንቺም ወደ አነሳሽው እንግዲህ የወንጀል ምስክሮች ተጠቃሚ የሚሆኑበትን ዝርዝር የጥበቃ አይነቶችን ካየን ሁልጊዜ ጥቅም ብቻ አይደለም። በአንድ የሆነ ህጋዊ ግንኙነት ውስጥ የሆነን ጥቅም ስናገኝ የሆነ ደግሞ ከጀርባው የሆነ አይነት ነገር ከኛ የሚጠበቅ ግዴታ ይኖራልና ለዛም ነው በግልጽም በጣም ዘርዘር ያሉ ግዴታዎችን አዋጁም ላይ ተካተው የምናገኘውና እነዚህን ግዴታዎች አለመፈጸም የወንጀልም ፍትሐብሔራዊ ተጠያቂነትንም ያስከትላል የሚለውን እንግዲህ እኛ አሁን በወንጀል ጉዳይ ስለሆነ እያወራን ያለነው ወንጀሉ ላይ ትኩረት እናድርግና የመጀመሪያው እንግዲህ የሚሰጡት የምስክርነት ቃል በትክክልም ቀደም እንዳልነው በቂ የሆነ አሳማኝ የሆነ የታለመውን የወንጀል ቡድን ተግባራት ሊያስቆምና ሰዎቹንም በህግ ሊያስጠይቅ የሚችል መሆን አለበት። ይሄንን ማድረግ አለመቻል ግን እስከ 10 ዓመት ድረስ በጽኑ እስራት ሊያስቀጣ የሚችል ወንጀል እንደሆነ በአዋጁ ተቀምጧል። አንዳንድ ጊዜ ደግሞ ቀደም አንቺም ስታነሹ እንደነበረው እንደዚህ ያሉ ጥበቃዎችን ለማግኘት ብቻ ወይም ሌላ የተለየ ስጋት ካለባቸው ሰዎች ማኒፑሌት ለማድረግ ማለት ነው የተሳሳተ መረጃ ይዘው መጣው ሰዎችን በሐሰት ሊመሰክሩ ይችላሉ። ይሄ በሐሰት መመስከር ራሱን የቻለ በወንጀል ህጋችን የተቀመጠ ስለሆነ ራሱን የቻለ የቅጣት እርከኖችም ስላሉት በዛም የሚገለጽ ነው። ነገር ግን በየትኛው አይነት ሁኔታ የመሰከሩበት ግለሰብ ከ10 ዓመት በላይ ለሆነ የእስር ትዕዛዝ ተላልፎ ተሰጥቶ ከሆነ ልክ ያ ግለሰብ የተጻለበትን አይነት የወንጀል ቅጣት መጠን ሊጣልባቸው የሚችልበት ሁኔታ አለ። ይሄም አልፎ በአንዳንድ ሁኔታዎች ለምሳሌ የጥበቃ ውሉ ሲቋረጥ ሰነዶችን እንዲመልሱ ይጠበቃል። ያ ማለት ከመንግስት ጋር የገቧቸው ውሎች አሉ፣ ማስረጃ የተለዋወጡበት ነገሮች ሊኖር ይችላል፣ በርካታ አይዲዎች ሊኖሩ ይችላሉ። ማንነቱ ተለውጦ ከሆነ ከመንግስት የታተሙ በርካታ የመንግስት ማህተም ያረፈባቸው ሰነዶች ሊኖሩ ይችላሉ። እነሱን የመመለስ ግዴታ አለበት በአዋጁ ማለት ነው። እነሱን አልመልስም የሚል ከሆነ እንደ ነገሩ ሁኔታ ከ3 እስከ 5 ዓመት በቀላል እስራት ወይ ደግሞ ከ10,000 እስከ 100,000 ድረስ አለፍ ሲልም እስከ 500,000 ድረስ ሊደርስ በሚችል የገንዘብ መቀጮ ሊያስቀጣ የሚችልበት ሁኔታ አለ ማለት ነው። ይሄ እንግዲህ የምናየው የጥበቃ ተጠቃሚ ማለት ሁልጊዜ ጥቅም ብቻ እንዳልሆነና በወንጀልም ኃላፊነት ያለባቸው ስለመሆኑ ተቀመጠ ስለመሆኑ በአዋጁ በተለይ በአንቀጽ 29 ላይ በግልጽ የወንጀል ተጠያቂነት ሰፍሮ የምናገኝ ስለሆነ ይህንን በማየት መረዳት እንደሚቻል እሱን ለማንሳት ነው። ያው እንግዲህ ይሄው ነው። የቀረ ነገር አለ እንደው አድማጮች ቢያውቁት የምትለው? ይሄው ነው እንግዲህ በዚህ አግባብ እንግዲህ ያው እኛም ጉዳዩ የሚመለከተን አካላት ጠንካራ ብለን ማህበረሰቡ ላይ የዚህ ንግ የማስፈጸምና የግንዛቤ ማስረጽ ስራ በተቀናጀ መልኩ መስራት ወደ መሬት ለማውረድ የሚያስችሉ ስራዎችን በተገቢ መልኩ እንደ አዲስ አበባ ብቻ ሳይሆን ቀደምም ሳነሳ እንደነበረው በመላ ሀገሪቱ ላይ ተፈጻሚ ሆኖ ዜጎች ከየትኛውም አይነት የበቀል ስጋት ተላቀው ለወንጀል ፍትህ መረጋገጥና ለአካባቢያዊ ሰላም ትርጉም ያለው ሚና እንዲኖራቸው ማስቻል ይህንን ለማስቻል የሚያስችል ግልጽ ህግም ስላለን እሱን ተፈጻሚ ማድረግና በወንጀል ጉዳይ ላይ ማህበረሰቡ ለምስክርነት እንዳይቀርብ ከሚገፋፉት አሳቃቂ ነገሮች ተላቆ እንግዲህ አንዱ የፍትህ አካል እንዲሆን አበክሮ መስራት ያስፈልጋል። ማህበረሰቡም ቢሆን በእንደዚህ ያሉ ነገሮች ላይ በቸልተኝነት ነገሩን እየተው በመጣ ቁጥር ራሱ ላይ ጫና እየፈጠረ ወንጀሎች እየተበራከቱ የሚደራጁ በወንጀል ድርጊት የሚተዳደሩ ተቋማት ድርጅቶችም አቅም እያገኙ እሱም ላይ የሚያሳድሩት ጫና እየጨመረ የሚመጣ መሆኑን አውቀው ነገር ግን ደፈር ብሎ እንደዚህ ባለ መልኩ በተለይ በከባባድ ወንጀሎች ላይ የሚያቆን መጡ በፍርድ ቤት ወይ በሚመለከተው የጸጥታ አካል ቀርቦ ምስክርነቱን ወይ ጠቋማውን ቢሰጥ እንደዚህ ያሉ ዝርዝር ጥበቃዎችን የሚያገኝ መሆኑን መረዳትና ለዚሁ መተባበር ያስፈልጋል
ይሆናል የሚለው ነው እንግዲህ እንደማጠቃለያ ማንሳት እንፈልገው። በጣም አመሰግናለሁ አቶ ተመስገን አዲሱ በፍትህ ሚኒስቴር በንቃተ ህግ ትምህርትና ስልጠና ዳይሬክቶሬት አቃቢ ህግ ናቸው። ዛሬ የወንጀል ምስክሮችና ጠቋሚዎችን ጥበቃ በተመለከተ ማብራሪያ ይሰጡን እናመሰግናለን። ለወንጀል ምስክሮችና ጠቋሚዎች የህግ ጥበቃ መስጠት ያስፈልገበት ዋና ዓላማው የወንጀል ድርጊት ከተፈጸመ በኋላ ፈጻሚዎቹ ተደብቀው እንዳይቀሩና ህግ ፊት ቀርበው ተገቢውን ቅጣት እንዲያገኙ በማድረግ የህብረተሰቡን ኑሮ ሰላማዊ ኑሮ የሚረጋገጥበት ሁኔታ ማመቻቸት፣ ለወንጀል ምስክሮችና ጠቋሚዎች ጥበቃ መስጠት በህብረተሰቡ ላይ ከፍተኛ ስጋት ሊያስከትሉ የሚችሉ ወንጀሎችን በማጋለጥ ወንጀልን ለመከላከል የሚረዳ በመሆኑ ይህም ሲባል ግልጽና ተገማች የምስክሮች ጥበቃ ስርዓት ማስፈን ህብረተሰቡ ለወንጀል ፍትህ ስርዓቱ የሚያበረክተውን አስተዋጽኦ ከማሳደግ ባለፈ ምስክሮችን በሙሉ መተማመን ወንጀልን እንዲያጋልጡና ተጠያቂነት እንዲሰፍንም ያስችላል። የወንጀል ምስክሮችና ጠቋሚዎች በምስክርነታቸው ወይም በጠቋሚነታቸው ምክንያት በቀጥታ ወይም በተዘዋዋሪ ከሚደርስባቸው አደጋና ጥቃት ለመከላከልና ደህንነታቸውን ለመጠበቅ የጥበቃ ስርዓቶችን ለማበጀት ነው። በአጠቃላይ የአዋጁ ዓላማ ህብረተሰቡ ያለ ምንም ስጋትና መሸማቀቅ ለወንጀል ፍትህ ስርዓቱ ነኛ አጋር እንዲሆን ብሎም ያለ ፍርሃት ፍርድ ቤት ቀርቦ ከበባድ የወንጀል ድርጊት ፈጻሚዎች ጋር በተያያዘ የሚያውቀውን በመመስከር ወንጀለኞችን ተጠያቂ የሚያደርግ ምቹና ተአማኒ የህግ ማዕቀፍ እንዲኖር ማስቻል ነው። አድማጮቻችን የዛሬው ውይይታችንን በዚሁ ያጠናቀናል። ብዙ አየውጣናና ትግስት አደም ቴክኒኩን ተቆጣጥረውልናል። አባቡሽ መልስ እናንተን ሀሳብ አስተያየት ሲቀበል ነበር። ዙበይዳ ወል ውይይቱን አዘጋጅ አቀርብላችኋለሁ። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። ሰላም ቆዩ።